በጣም ብዙ ማስረጃዎች ነው ያሉት። ቆይ ከቻልኩ እዛ ውስጥ ገብታችሁ ከነ ሊንኮቹ ምናምን እንድታገኙት ከዚህ በፊት የከፈትኩት ግሩፕ ነበር። ሙስሊሞች አናደውኝ ቪዲዮዎች ምናምን መልቀቅ ሲጀምሩ እኔም ቪዲዮዎች እየለቀኩ ነበር። ኦኬ ለካ ቪዲዮዎቹም አሉ ታያችኋላችሁ። እሺ ትተነዋል። ባይሆን በጣም ብዙ ማስረጃዎች አሉ እና አልነዋዊ ምናምን ይህንን ነገር ይናገራሉ። ግን ይህንን ነገር ሲናገሩ ከምን አንጻር መሰላችሁ? ከምን አንጻር መሰላችሁ? ለምሳሌ ጉስል ምናምን ታውቃላችሁ አይደለ? አዎ ጉስል ለማድረግ የሚያበቃው ስራ ምንድን ነው የሚለውን ሲተነትኑ ነው። ያንን ሲተነትኑ እንዲህ ካደረገ ጉስል ያደርግ እንጂ ዘለው ወደዚህ አይገቡም። ይፈቀዳል ለመቃብር ማድረግ አይፈቀድም ወደሚል ክርክር አይገቡም። በሌላ ነው ጉስል ለማድረግ የሚያደርሰው ነገር ምንድን ነው በሚለው ክርክር ወደዚያ ይገባሉ። ጉስል ይሄ አሁን ከመቃብር ጋር ወሲብ ቢደረግ ጉስል ይደረጋል አይደረግም? ውዱእ ይደረጋል አይደረግም? ሶላት ያፈርሳል አያፈርስም ወደሚለው ክርክር ገብተው ያንን ይሰጣሉ። ወደ ሴት ፊንጥጣም እነ አቡ ሐኒፋ እነ ማሊኪ ምናምን ይህንንም ነገር ያስቀምጣሉ። ወደ ሴቷ ብልት ፊንጢጣም ሆነ የሚገባው ወደ ሟች ብልት ምንም ችግር የለውም፣ ጉስል አያስፈልግም ብለው ነው የሚያስቀምጡት። ጉስል ምንድን ነው? ይሄ ሶላት ምናምን ከማድረግ በፊት የሚደረግ ነገር ነው። ውዱእ አይ ውዱእ በይው እሺ። ግን ይሄ ውዱእ ሲባል ልክ እንደ ውዱእ አይደለም። ጉስል ሲባል ውዱእ ከሆነ መታጠብ ምናምን መጸዳዳ በቃ ውዱእ በሚል ያዙት። እሺ ጉስል የሚሉታል። ውዱእ ግን ጉስል ባስ ያለው ነው። ከባባድ ነገሮች የምታደርገው ነገር ነው ጸሎት ከማድረግ በፊት። ዞሮ ውዱእን በልት እንዳልኳችሁ ውዱእ ጉስል ምናምን በሚል ነው መች መደረግ አለበት የሚለውን ሲያወሩት የዶሮዋ ዶሮ ምንድን ነው እስኪ ነገሩ? የዶሮዋ የሚሉት አስታውሱኝ። የት ነው ዶሮ ማግኘት እንዴት ማድረግ እንደሚቻል አታውቅም እንዴ? ይላልበት። ኦኬ የዶሮዋ ሴክስ ማድረጉን ነው እና ባይዘወይ እንስሳትን በደንብ ማድረግ እኮ ትችላለህ። ይሄ ነገር ዘልቀን እንሂድበት። ከድሮ ማንኛይቱም ዶሮዋን ስለደበረኝ ነው። በግም ማድረግ ታች ያሉት ፈልገዋል። ሄድበት። ጥሩ ነው። በግም ኦኬ እየከፈትኩ አሳያችኋለሁ። በግም ማድረግ ይቻላል። ደግሞ በግም ሊያደርግ ይችላል። የትኛውንም እንስሳ ማድረግ እንደሚቻል ሊቃውንት ያስቀምጣሉ። እከፍትላችኋለሁ። በማስረጃ ስለሆነ የምናወራው ዝም ብለን ትንተና ብቻ አንሰጥም። እኔ ግን የሚገርመኝ ነገር የሚሰጧቸውን ፈትዋ አይታችኋል ጋይዝ? የሚሰጧቸው ፈትዋ አልቁርጡቢ ምን ብሎ እንዳስቀመጠ ታውቃላችሁ? ቮሊዩም 2 ፔጅ 85 ላይ ስትገቡ ላይኛው ላይ ስትጀምሩ ከላይ ትንሽ መጨረሻ ሳይል 85 አጀማመሩ ላይ ስትጀምሩ ምን ብሎ ያስቀምጠዋል? የሞተን ነገር እንዳለ ሰውም ቢሆን የሞተ ነገር ሲል ሁሉንም ያካትታል። እንስሳ ቢሆን ሁሉም ነገር ቢሆን ብሉ ብሎ አስቀምጧል። ብሉት በቃ ዋቴቨር ሰውም ራሱ ሬሳ ቢሆን ብሉ ብሎ አስቀምጧል። የሞተ ነገር ሁሉ መበላት እንደሚቻል። ጠበሪ ደግሞ ምናምን ሲያስቀምጡ ደግሞ የሞተ ነገር እንኳን ግንኙነት ማድረግ እንደሚቻል ደግሞ አስቀምጧል። ኢቭን ደግሞ እንስሳዎችን አስቀምጧል። ከዛ መካከል አህያ፣ ዶሮ፣ ኧረ በስመ አብ ብዙ ነው። ብዙ ተወርቶ አያልቅም። ያ በነገራችን ላይ አሁን የሚሉት ምንድን ነው? ቆይ አሁን የከፈትክላችሁ ቆይ ላሳያችሁ። ያውም የአንድ እንትን ብቻ አይደለም የከፈትኩላችሁ፣ የአንድ ፊቅ ብቻ አይደለም የከፈትኩላችሁ። በጣም ብዙ ፊቆች እንትን የሚሉበትን ነው የከፈትኩላችሁ። ፊቆቹን ላሳያችሁ። በእንስሳ ምናምን የአኒማሉን በደንብ ግቡበት ስላለ ሙሉን የሚያጠቃልል ያ የፈለከውን ከማንም እንስሳ ጋር ያ ራሱን አሁን ያመጣሁላችሁ የማንና የማን መሰላችሁ? ማሊኪ ፊቅን ታውቁታላችሁ አይደለ? ከአራቱ መዝሐብ አንዱ የሆነው እና አልጄሪያ ምናምን እነዚህ ሊቢያ ሀገራቶች ያሉበት ፊቅ ነው። አሁን የዚህን ፊቅ ማለት ህግ ማለት ነው። ስኩል ኦፍ ላው የህግ ትምህርት ቤት ነው። የዚህን የህግ ትምህርት ቤት ፊቃቸው ነው ያመጣሁላችሁ። አንደኛ ማሊኪ ያለበት፣ ሁለተኛ አቡ ሐኒፋ የታለ ሰውየው?
እናታችሁ። እሺ ቆይ የአቡ ሐኒፋ ደግሞ ሐነፊው ሐነፊ ፊቅ ደግሞ ይሄ ሁሉ ሐነፊ በነገራችን ላይ ሐነፊ ፊቅ ኢትዮጵያ ውስጥም አለ። በእርግጥ የተቆጣጠረው የሻፊ ስኩል ነው፣ ግን ሐነፊ ፊቅ ይገባበታል። የሐነፊ ፊቅም የሻፊም ያለበት አሁን ይሄኛውን የሚካፈሉት የኛው ጉዶች አሉበት ነው። ኢትዮጵያ ላሳያችሁ ካስፈለገ እነዚህ ያሉበት የኛው ጉዶች አሉበት እዚሁ ሐነፊ ፊት ይካፈሉታል ነው። አብዛኛው ግን ያው የሻፊ ስኩል ተከታዮች ናቸው። ትራንስሌት ላድርግላችሁና ላሳያችሁ። አቡ ሐኒፋ ማሊኪ ምናምን ምን እንደሚሉ ስለ ሐጅ ሲያወሩ ማለት ነው። ያው ብዙ ነገራትን ነው ባይዘው የሚያነሱት። እናንተ ተመልከቱት። እኔ ዋናውን ስለምፈልገው ነው። እሺ የግመል የማያነሱት ነገር የለም። እሺ ከእንስሳ የሚለው ይታያችኋል። ከእንስሳ ጋር የሚለው ከሷ የሚጀምረው ከእንስሳ ጋር የሚለው ያ ይሄኛው ያው ከዚህኛው ነው። ስለ ሐጅ ሲያወሩ ማለት ነው። ምን ይላሉ? ቆይ ሰርች ላድርግና እነ ማሊኪ ምናምን እንድታዩዋቸው። አዎ እንደዚህ ከእንስሳ ጋር በማድረግ በሚደረግ የግብረ ስጋ ግንኙነት እንዳልኳችሁ ቅድም ስለ ሐጅ ነው አላልኳችሁም? በሚደረግ ግንኙነት ላይ ሐጅ በእርሱ ላይ አይበላሽም ተብሎ ይደመደማል። በነገራችን ላይ ይሄ ሶላት ምናምን አላልኳችሁም። ሐጅ አያበላሽም። ከእንስሳ ጋር በምታደርጉት ግንኙነት ሐጅ አያበላሽም። ይህ ደግሞ የማሊኪና የአቡ ሐኒፋ አስተያየት ነው። ወገን አላችሁ? ያው ሐነፊ ፊቅ ይሄኛው ማለት ነው። የሐነፊ የኢትዮጵያ ውስጥ ያለ ፊቅ ነው ሐነፊ ማለት በነገራችን ላይ እንዳልኳችሁ። ሌላው የማሊኪ ፊቅም ጭምር ነው። የማሊኪ ፊቅ ጭምር ነው እና አልጄሪያ ምናምን ያሉበት ሐነፊ ደግሞ ያው ኢትዮጵያ ጭምር አለበት ብያችኋለሁ። ኢራን ምናምን እነዚህ ፊቆቹን የተቆጣጠረ ነው ስኩሉ ማለት ነው። ከእንስሳ ጋር እነሷን የሚያስጨንቃቸው እንስሳው እንዴት ወሲብ ይደረጋል የሚለው ሳይሆን ሐጅ ይበላሻል አይበላሽም የሚለው ነው። ችግር የለውም ጭራሽ አይበላሽም አለ። ወደ ሐጅ መሄድ ትችላላችሁ ከእነርሱ ጋር ግንኙነት አድርጋችሁ። ከእንስሳ ጋር በሚደረግ የግብረ ስጋ ግንኙነት ላይ ሐጅ በእርሱ ላይ አይበላሽም። እስልምና አለችን። እስልምና ከሰከሰ ማለት አሁን ነው። ግባ ወንድም ግባ። ምን ነው የምር እስልምና ተልከሰከሰ። ሐሰን ሙስሊም ነው ይወጣ። ይሄን እየሰማ መቀመጥ ይችላል ብለህ ነው? ከድሮዬ አስገቡ እስቲ። ማስገባት የምትችሉ ሞዴሬተር ያላችሁ ሰዎች ኮፒ ሊንክ ግን ስንት አድርጋችኋል? ስልኬ ወደ እምቢ ወደ ማለት መጣለች። ቀባና ታዲያ እንድናስገባ ቅባት ቀባን። አዲ ሞክሺ ገብታ ነው እንዴ? ሞክሺ ዝም ብለህ ለምን ትዋሻለህ? እሺ ታፏጫለህ። ሞክሺ ገባ እላለሁ። ሌባ በአማርኛ ሐዲስ የለም። ሌባ ዝም ብለህ አትጥፍ፣ ዝም ብለህ አትጥፍ። አረብኛው ራሳየ ወንድማችን ቆይ ወንድማችን ስማኝ፣ በአማርኛ ሐዲስ የለም። አረብኛ ውሸት ሐሚዲ እኛ እንዴ ሐሚዱ ትክክል ብለሃል። በአማርኛ ሐዲስ የለም። በነገራችን ላይ በአማርኛ ሐዲስ ብትተረጉሙ ህገወጥ ስራ ሰርታችኋል ተብላችሁ ትያዛላችሁ። ባይሆን ይኸውልህ በአማርኛ ሐዲስ ባይኖርም በአማርኛ ጋር ቴክኖሎጂ አለ እና እሱን ተጠቅመን ነው ጎግል ትራንስሌት እንጂ የቀበራችሁት በአረበኛ ነው። አዎ እንጂ የቀበራችሁት በአረበኛ ለራስህ አድርግ እባክህ። እዛው እኮ አደረኩ። እኔ እኮ ተጠቀምኩ። አረበኛውን አንብበው
ምንድነው? ምን ላይ ነው? ምን ላይ ነው ያለው? ሲጀመር እኔ ራሴ ገልጸዋለሁ። የእነ አቡ ሐኒፋ ፊት ይቅራ ነው። ይኸው ፊት ለፊት ተከፈተ። አይ የት ገብተህ ትመለከተዋለህ? አታገኘውም። ምን ኪታብ ላይ ነው? ምን ኪታብ ላይ ነው? አታገኘውም ብራዘር። የሌለ ነገር ሆነ ታወራለህ። ችግር የለውም። ነገር ለምን ታወራለህ? ችግር የለውም። ችግር የለውም ይላል። ለምን ታወራለህ? ከሌለ ለምን ታወራለህ? ቆይ ልነግርህ እኮ ነው አለ ልነግርህ እኮ ነው ልነግርህ እኮ ነው ማስረጃውን። ለምን አትሰማኝም? ለምን ብለህ ከሌለ ለታወራ በቃ እኮ ልንገርህ አለ እያልኩ ይሄ ካንተ ራስህ ዝም በል። ከሌለ አታወራ። ወንድማችን የሌለ ነገር አንተ ጋር የለም። እውነቱን እኮ ነው። አንተ ጋር የለም። ለምን ብለሃል? ከሌለ እኮ አንተ ጋር ነው ታወራለህ። ከየት ታገኘዋለህ? አሁን አንተ ምስኪን ቁርአኑን አታገኘውም እንኳን ብነግርህ ባይሆን ስማኝ ምን እንደሆነ እኔ ጋር ለመኖሩ እንዴት አወቅ? ዝም ብለህ አንተ ካለ በቃ ዴጋ አለ። እኔ ነኝ ችግረኛው። ባይሆን ልንገርህ እኮ ልነግርህ እኮ ነው። ለምን አትሰማኝም? ፕሊዝ ነገራና ሌላ ፖለቲካ ተሰራ አብደላህ አረስ ሐሚድ የምን ኧረ እባክህን ተረጋጋ። በህግ አምላክ ለምን መሰለህ አሁን ከተናደድክ ከተቆጣህ ትፈነዳለህ። አይ ከተቆጣህ ይኸውልህ ፖለቲካ ተሰራ ከተቆጣህ እንደዚህ ሰውዬ ትፈነዳለህ ይልሃል። ፖለቲካ እዛው ብለው ሰውዬው ይኸውልህ ዑመር በመንገድ ላይ አንድ ሰው አገኘና ሲያናድደው ያኛው የተናደደው ሰውዬ ተቆጥቶ ሐሚድ አስቸገርክ። አሁን ምን ልበልሽ? ይኸው እሺ የኛውን ላሳየህ። ተረጋጋ ፕሊዝ። አልሙግኒ አብደላህ ቢን ቁዳማ ክፍል ስንት 3 ያው ገጽ ናምበሩ ደግሞ 316 ላይ አለልህ። ሂደህ ተመልከተው። ይሄ የማን ፊቅ ነው? የአቡ ሐኒፋና የማሊኪ ፊቅ ነው። የነሱ ህጋቸው ነው። አንተ አሁን የትኛው ሐነፊ የማን ነው? የትኛው ፊቅ ተከታይ ነህ ሐሚድ? እዚህ ጋር አሁን ነው ሐዲስ ነው ወይስ ምን? ሐሚድ ፊቅ ነው፣ ህግ ነው። ችግር የለውም እንግባባለን። ግድ የለም እንግባባለን። የትኛው ፊቅ ተከታይ ነህ? ሐዲስ ካልሆነ ግድ የለም ስማ፣ የትኛው ፊቅ ተከታይ ነህ? ፊቅ ላይ እያወራህ ነው ሐዲስ ብለህ የምታወራው አንተ ምን ቀጣፊ ነገር? የትኛው ፊቅ ተከታይ ነህ? አሁን ሐዲስ አላልኩም። የልጅ ተንታታ ሐሚድ ሐዲስ ካለ የትኛው ፊቅ ታመጣለህ? ችግር የለውም ሐዲስም አመጣለሁ። የትኛው ፊቅ ተከታይ ነህ? ቁርአን አመጣለሁ። ሐዲስ አይደለም እናወራለን። ሐዲስ ሳይሆን ሐዲስ ያልሆነ ነገር ሐዲስ ነው ብለህ ማውራት ይሄ ከባድ። ሐዲስ አምጣና እናወራለን እኮ። ቆይ አሁን እኮ ሐሚድ እኔ እኮ አሁን አስቸገርክኝ። መረጋጋትም አልቻልክም። እንዴት ማውራት እንዳለብን አላሁ አለም። በቃ ይኸውልህ ሐሚድ የኔ ወንድም ስማኝ ፕሊስ፣ ተረጋጋ። በቃ በተሻለ አቅም ተረጋጋ። እንድትረጋጋ ምን ማድረግ እንዳለብን አላሁ አለም። ባይሆን ስማኝ እችን ላሳየህ። ሐዲስ ካለ ሐዲስ አሳየህ። አሁን ስማኝ ሐሚድ ይሄን አትቀበልም? ሐዲስ ካሳይህ አልኩህ። ይሄን አትቀበልም ወይ? ሐዲስ አሳይህ። ይሄን አትቀበልም? ችግር የለውም ሀቢቢ ቶ ቁርአንም ስለሚያሳይ ባይዘዌ ይሄኛው የማይቀበል ከሆነ ቁርአኑን ነው የቅጥፈት ምዕራፍ 176 ላይ ያለውን ገደል ትከትልናለህ። ችግር የለውም ተቀበል ከሆነ ግድ የለም ቶ አሁን ያልተቀበልከው የትኛውን መሰለ ሐሚዲ ስኩል ኦፍ ላው የራስህ የፊቅህን ህግ ነው ያልተከተልከው። በነገራችን ላይ ታውቃለህ እንደ እስልምናው ለምሳሌ ቁመህ ጫማህን መልበስ አትችልም። ያው ቁመህም ውሃ መጠጣት አትችልም። ልክ እንደዚሁ ቁመህ ደግሞ ጫማህን መልበስ እንደማትችል ታውቃለህ አይደለ? ቁመህ ጫማህን መልበስ አትችልም። ያንን ታውቃለህ። ቁጭ ብለህ ነው ጫማህን መልበስ ያለብህ። ይሄ ህግ ነው የእስልምና። ቆይ ሐሚዲ ሐዲስ ህግ ነው አይደለም? እኔ ሐዲስ ያሳየኝ እሰጥሃለሁ። ችግር የለውም ግድ የለም። አሁን መገናኘት ይቻላል የሚል ሐዲስ አሳየኝ። አሁን ቶሎ በል። ችግር የለውም ቁርአን ነው ማሳየህ። ችግር የለውም ባይሆን ቁርአን አሳየኝ። ቁርአን አሳየኝ ቶሎ በል። ሌላ ወሬ ተው። ካልረጋጋልከኝ እኮ እሺ ታነብልኛለህ። ተፍሲር ነው ባይዘው የምሰጥህ። ያው አይ ተፍሲርም የለኝም። አሁን አንድ ሼክ የተናገረውን ነው ማመጣለህ። ተቀበላለህ? ከሌለህ አታወራ። የለኝም ትላለህ። ከሌለህ አታወራ። ሐሚዲ አንድ ሼክ የተናገረውን አንድ ሼክ
አለኝ አንድ ሼህ የተናገረውን ነው የማመጣልህ። ሐሚድ አለኝ ስማኝ፣ አንድ ኧረ ሐሚድ አለኝ ስማኝ፣ አንድ ሼህ የተናገረውን ነው የማመጣልህ። ትቀበላለህ? ሚት አድርጉት። አይሰማም እንዴ? ስማኝ፣ አንድ ሼህ የተናገረውን ነው የማመጣልህ። ትቀበላለህ? አልቀበልም በለኝ ከፈለግ፣ ችግር የለውም። የተናገረውን ራስ ያዘው፣ ለራስ ተጠቀምበት። ቁርአንና ሐዲስ ማለት ነው። አትቀበለውም ማለት ነው እኮ። ስማኝ፣ አትቀበለውም ማለት ነው አይደለ? ቁርአንና ሐዲስ ላይ ከሌለ ለምን ቀበሏል? አልቀበለውም። ኦኬ፣ አንተ አሁን የግድ ቁርአንና ተፍሲር ሐዲስ ብቻ ነው የምትቀበለው? የሼኾች ንግግር አትቀበልም? ከሌለ ቁርአንና ሐዲስ ውጪ ከሌለ አልቀበልም። ከቁርአንና ሐዲስ ተፍሲር ውጪ ሌላ ምንም አትቀበልም? ከቁርአንና ሐዲስ የሚጋጭ ከሆነ አልቀበልም። እኮ የሚጋጭ ብቻ ሳይሆን ከቁርአንና ተፍሲር ሐዲስ ውጪ ሌላ ምንም አትቀበልም። የሚጋጭ ያ ነገር ከቁርአንና ሐዲስ የሚጋጭ ከሆነ አልቀበልም። ኦኬ፣ እንጂ ካልተጋጨ ቁርአንም ሐዲስም ተፍሲርም ትቀበላለህ? አዎ እቀበላለሁ። አረ ድገሙት፣ ስሙት በደንብ። ቁርአንም ተፍሲርም ሐዲስም ትቀበላለህ? ከቁርአንና ሐዲስ ማይጋጭ ከሆነ ነገር አይጋጭም እኮ። አዎ ችግር የለውም። ቁርአንና ተፍሲር ሐዲስ ትቀበላለህ አይደል? አይጋጭም ያን አው ሐሚድዬ፣ እኔ እኮ ጆሮን ምን እንዳደነቁር አላሁ አለም። ምን ያውን በጣም ተረጋግቼ ለማውራት እየሞከርኩ ነው። ጭንቅላትህ ግን ዝጎ ነው የገባው። ልክ እንደገባህ ዝጓል። በቃ ጭንቅላት በስነ ስርዓት እንኳን ማውራት ይችላል። ላኩት፣ በቃ ወደ አርሽ ላኩት። ተረጋግቶ የሚያወራ ከሆነ ተረጋግተህ ምንም እኮ ነው። አሁን ሙስሊም ጭንቅላት የሌለው አልፋ እንኳን በሰላም መጣ። የሚናደዱት ነገር በጣም ነው የሚገርመኝ። እንዴት ነህ? እንደምን አለ? ሰላም ነው። ባታስወጡት ይሻል ነበር። እኔም ጥያቄ ነበር ልጠይቀው። ክርስቲያን ነህ? አልፋ ክርስቲያን አልፋ ብሎ መቼ አታውቀውም እንዴ ቪኪዬ? አታውቀውም? አላውቀውም ፍቅርዬ፣ አላወቅሁትም። ችግር የለም። አረጀህ ማለት ነው አንተ ልጅ። እንዴት ነው ነገሩ ትላለህ። ከዛ አረጀሁ እኮ ወይ መከራ። ባይሆን ዝም ብላችሁ እየገባችሁ አትደናቆሩ። ማስረጃ በደንብ እናሳያችኋለን። መደናቆሩ ግን በቃ ይቅር። የሚበረግጉት ነገርስ ቪኪዬ እኮ መደናቆሩ ይበረግጋሉ። ቻሉት በቃ ጋይዝ፣ እኔ ልወርድ ነው። በሉ ቪኪ ወይ በቃ ሰላም ሁኑልኝ። ከዱር አለ ሙስሊሞች ካሉ አስገባቸው እስኪ። ለምን ያዛችሁ ተረስ በራሱ አለው ወይ እንትን አይሉ። ያው ካሁን ከቁርአንም እናመጣለን ቀስ ብለው የሚሰሙ ከሆነ የሚያዳምጡ ከሆነ ከቁርአንም እናመጣለት ነበር ልጁ። ችግሩ ምን መሰለክ ቪኬ፣ አሁን የምታነበውን ነገር አላስተማሩትም። አሁን የምታሳየውን ነገር ደብቀውታል እና የተደበቀ ሁሉ እውነት ያ አለ ብሎ አያምንም ልጁ። ለዛ ነው በቃ የነገሩትን እኔ ከቁርአንና ከሐዲስ ብቻ ነው የምቀበለው ብሎ ሲልክ ከቁርአንና ከሐዲስ ብቻ ነው የምቀበለው ሲል ምን እያለ እንደሆነ ራሱም አይረዳም። ተፍሲርን፣ ቁርአንን፣ ሐዲስን ብቻ ነው ማለት የኔ አይምሮ የማይቀበል ከሆነ አልቀበልም፣ የኔ አይምሮ የሚቀበለኝ ከሆነ እቀበላለሁ። ለምን ለአይምሮ የሚመቸውን ብቻ ነው እያስተማሩ ዘመኑን የጨረሱት እና እንጂ እውነታውን ሙሉን እየነገሩት አለ ያስተማሩት። እሱ ነው ችግሩ። ያለው ምን እንደሆነ አያውቀውም። ሲጀመር ያው ሰፋ ያለ ትምህርቱም ስለሌላቸው ችግር ይፈጥራል። አሁን ለምሳሌ ቆይ ማሚ ሀቢቢ እስማ ቆይ እሺ አንዴ ተረጋጋ። ለምሳሌ እኔ አሁን ያመጣሁለት ምንድን ነበር? ፊቅ ነበር አይደለ? ፊቅ ማለት ህግ ማለት ነው። ምን ይላል? ይሄኛውን አንብቡልኝ። ስታክ እያረገብኝ ነው። ወይኔ በድንግል ቆይ እስኪ አንዴ ማስለቅም ማሳነስም አልቻልኩም። ቆይ አንዴ ከድሮ ሶሪ ቪኪ ከድሮ እንትን ከሌለ ሞዴሬተር ከሌለ የኔን አንስተ ለቪኪ ስጠው። እሺ እኔ ሞዴሬተር ይጨንቀኛል። ከድሮዬ ብቻ ሞዴሬተር ያላቸው ልጆች እዚህ አስቀምጥልን። አንተም ያው ስላለ ችግር የለውም። ባይሆን አሁን ፊቅ ላይ ያመጣሁለት ፈልገው ለሞከርና ሰጣለሁ። ላጥፋ አንዳንድ ሰዎች የሌሉትን
የእስልምናው ፊቅህ እና በዛም እንደሚመዘዝ ፊቅን ላሳያችሁ። እያስረዳ የተለያዩ ሰዎች የተለያየ ፊቅ ነው የሚወጡት ማለት ነው። ያልገባኝ ነገር እሱ ነው። ያ አይ በፊቅማ አሁን በፊቅማ አራት መዝሃቦች እኮ ነው ያሉት። አራት ትምህርት ቤቶች ነው ያሉት። አራት የህግ ትምህርት ቤቶች ማሊኪ፣ ሐነፊ፣ ሐንበሊ፣ ሻፊዒ እነዚህ ናቸው። አራት ናቸው። ዞሮ ዞሮ ግን አሁን ምንድነው ያዎች በአራት ማስረጃዎች ላይ ተመርኩዘው አሁን ምን ይላል? ምናልባት ያመጣሁላችሁ የሺዓዎች ነው እንደ ምሳሌ እንዲሆናችሁ። ሺዓዎች በአራት ማስረጃዎች ላይ ተመርኩዘው ኢስላማዊ ብይን እንጂ ሌላ ነገር የለም አለ። አንደኛ የተከበረው የአላህ ኪታብ አለ። ሁለተኛ ደግሞ ምን አለ? ነብዩ ያስተላለፉት በቤተሰቦቻቸው በሌላ ታማኝ ሰዎች አማካኝነት ነው አለ። እንደ እስልምና ከሆነ ያው እዚህ ማሳየት ስለምችል ማለት ነው ጎግል ይሄኛውን ለምን መጽሐፉን በራሱ እንደዚህ ስክሪንሻት አድርጌ ላሳያችሁ ከምን የሙስሊሞች ፊቅ እንደሚመዘዝ ማለት ነው እንድታውቁት። እናንተ ፊቅ ካነሳ አይቀሬ በቃ ፊቅ ሲጀመር የግድ ቁርአኑ ላይ ይኖር አይባልም ከጅምሩ ማለት ነው። ህግ ማለት እኮ ነው የሚስትን የግራ ጡት ጠብተህ የቀኙን እንዳተወው ምናምን የሚል ፊቅ እኮ ነው። ሌላ ምን አለው? የኛውን ቁርአን ውስጥ እንድታገኘው ነው። አራተኛ ያው ፊቃቸው ከየት እንደሚመዘዝ ሲናገር ማለት ነው። አራተኛ ሶስተኛ አለ። አራተኛ ምን ይላል መሰለ? ትክክለኛነቱ ምንም ማመንታት ወይም ጥርጣሬ የሌለባቸውን ምክንያት አለ። እንደ እስልምናው ከሆነ ኦኬ ተቀብቻለሁ። እሺ እንደ እስልምናው ፊቃቸው ወይም ህጋቸው የሚመዘዝ በአራት ነገር ነው አለና አንደኛው ምን አለ? አንደኛው ቁርአን ነው። ሁለተኛው የነብዩ መሐመድ ንግግር፣ ሶስተኛው የሙስሊሞች ምን አለ? ስምምነት አለ። ይሄ በሰውአዊነት የሚደረግ ነገር ማለት ነው። አራተኛውም ያንን ነገር ያስቀምጣል። ምክንያታዊ የሆነ ነገር ለአይምሮ የምንቀበለው ነገር ከሆነ ይሄ እንቀበለዋለን በማለት ያስቀምጣሉ። የእስልምናው ፊቃቸው በራሱ የሚመዘዘው ከአራት ነገር ነው። አንደኛ ከቁርአን፣ ሁለተኛ ከነብዩ መሐመድ ንግግር፣ ሶስተኛ ከሰሃባዎች ንግግር፣ አራተኛ ከሰውአዊነት። አሁን ለምሳሌ ይሄ ነገር እንዴት ከሰውአዊነት አንፃር እንዴት ይታያል ብለው ያንኑ ነገር ያወሩበትና ዘን እንደዚያ ከሆነ ይስማሙበታል ማለት ነው። በአራት ነው የሚከፋፍሉት። ይሄ ነገር እንዴት ነው ብለው እርስ በርሳቸው ያወሩበታል። ከሰውአዊነት አንፃር እንዴት ይታያል፣ ከሞራል አንፃር እንዴት ይታያል የሚለውን ካዩት በኋላ ያጸድቁታል ማለት ነው። ይህ የእስልምና ፊቃቸው ከዚህ ነው የሚመዘዘው። ያንን ለማሳየት ነው። ማሚ እንኳን በሰላም መጣህ። እንደምን አለ? እንደምን አላችሁ? እግዚአብሔር ይመስገን። ቸር አለህ ወይ? እንኳን በሰላም መጣህ። እንኳን በሰላም ቆያችሁ። እንዴት ናችሁ? ምንድን ነው እንትናችሁ? አለን። የትኛው ቤተ እምነት ነው? እሱ ይቆየን፣ ችግር የለውም። አይቆይህ፣ ችግር የለውም። ባይሆን ከየትኛው ቤተ እምነት ነው? አይቆይህ፣ ከየትኛው ቤተ እምነት ነው? ሙስሊም ነኝ እኮ። ከየትኛው ቤተ እምነት? ኦኬ ሙስሊም ነኝ። እንደውም ሙስሊም ነኝ ብቻ አይበቃም። የምትከተለውን አቂዳ ነው የምትከተለውን አቂዳ? እኔ የምከተለው ያው አህለ ሱና ወልጀማ የሚለውን ነው። ሁላችሁም አሁን እኮ ሁሉም አህለ ሱና ወልጀማ ነን ይላሉ። ወሃቢያውም ይላል፣ አህባሹም ይላል። ምን እናርጋችሁ? በእርግጥ አህለ ሱና ወልጀማ አህባሽ ነው፣ ግን ወሃቢያውም ይላል። ባይሆን የምትከተለውን አቂዳ ፕሊስ አታድርግኝ ማለት አልገባኝም እኮ። ሙስሊም እኮ ሁሉም አንድ ነው። እኛ የምናወጣቸው አሁን ለምሳሌ ሺዓዎች የሚባሉት እኛ ጋር ማለት ነው ድደ ሱና ብለን ነው የምንጠራቸው። የሱና ተቃራኒ ብለን ነው የምንጠራቸው ሺዓዎቹን ማለት ነው። ምክንያቱም ሁሉም የሱና ተቃራኒ ናቸው። ሞሊድን ታከብራለህ? ሞሊድን የትኛውን ሞሊድ? የነብዩን? የራሴ የሞሊድ አላከብርም እንጂ እንዴት አከብራለሁ? አታከብርም? ራሳቸው አክብረው ዋሃብያ ማለት ነው አንተ ሲጀመር የአብዱል ወሃብ ተከታይ ነው። አህባሹ የሰጠህ ስም ነው ብራዘር። የለም
የአብዱል ወሃብ ተከታይ ነህ። በአብዱል ወሃብ ስም እየተጠራህ ነው እኮ ምንም አህባሽ ያወጣልህ ስም ነው። አይደለም። እኔ አብዱል ወሃብ ማለት አሁን ለምሳሌ አብዱል ወሃብ እኮ በራሱ አህለ ሱና ነኝ ብሎ ነው ወደ አህለ ሱና ነው የሚጠጋው እንጂ የአህለ ሱና የአብዱል ወሃብ ተከታይ አይደለሁም። እኔ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ነኝ እንጂ። አዎ ችግር የለውም። እኔ ያወጣሁልህ ስም አይደለም። አንድ ነን የምትላቸው ሰዎች ያወጡልህ ስም ነው። ዝም ብለህ አሜን ብለህ ተቀበል። አንድ ነን ስላልክ ባይሆን ችግር የለውም። እሺ ጥራኝ። ይኸውልህ ማሚ ላስረዳ። አሁን ለምሳሌ እኛውን ሞሊድ አናከብርም አልከኝ አይደለ? አዎ ይኸውም በሰሃባዎችም በሌሎችም ያልተደረገ ድርጊት ስለሆነ ነው አይደለ? ቢድዓ ነው፣ አላዘዙም። ቢድዓ ነው ማለት ነብዩ ያልተናገሩትም ያላደረጉትም ማለት ነው። ፈጠራ ነው እኮ ፈጠራ ነው ማለት ነብዩ መሐመድ ያላደረጉትም ያላዘዙትም ቢድዓ ነው ማለት ነው። እሺ ጥሩ። አህባሹ ግን ይህንን ያደርገዋል። ስለዚህ የሱና ተቃራኒ ነው ማለት ነው። ሱናውን ያላዘዘው በቃ ለምን አላከፈርካቸውም አህባሾቹን? ሱናውን ከተቃረነ አህባሾቹን ለምን አላከፈርካቸውም? ማሜ አይሰማም? ይሰማል። አህባሾቹን ለምን አላከፈርካቸው? ማሜ አትሰማም። እና ምን አለ ወንድማችን፣ ለምሳሌ ሺዓዎች የሱና ተቃራኒ ናቸው አለ። ባይዘው ሺዓዎች ከክርስቲያኖች ጋር የሚያመሳስል በጣም ብዙ ነገራቶች አላቸው። አመክንያዊ የሆኑ ሰዎች ስለሆኑ ማለት ነው። ስለ ትንሣኤ ቀን ምናምን ስለ አላህ ምናምን ያላቸው ነገራቶች እኛ ስለ እግዚአብሔር የምናምነው አይነት ባህሪያት ናቸው። ዞሮ ግን ምንድነው ሺዓዎች ሱናን ስለማይከተሉ ካፊሮች ናቸው አለ። ኦኬ አህባሾች ግን ሙስሊም ነን እያለ ነው። አውቀው ነው ባይዘው ውስጥ ለውስጥ ይጋደላሉ ውስጥ ለውስጥ ግን ብዙ ክፍፍል እንዳይኖር ሰውን ግራ እንዳይጋባ እስልምናውን ጥሎ እንዳይሄድ በውጭ ቢያንስ ምን ይላሉ? አንድ ነን ይላሉና ኦኬ ሺዓዎችን ያከፈርክበት ምክንያት ሱናን ስለማይከተሉ ነው ያልኩት። አዎ እሺ ሞሊድን ታከብራለህ? የነብዩ መሐመድ ልደት ነውና አላከብርም። ሰሃባዎች ቢድዓ ነው አለ። ጭራሽ ነብዩ መሐመድ ያላደረጉትም ያልተናገሩትም ያላዘዙትም ፈጠራ ነው አለ። ይሄ ከሆነ ለምን አታከፍራቸውም ነው አሁን ጥያቄያችን። ሱና አልተከተሉም ማለት እነዚህ ሰዎች ሱናን እየተቃረኑ ነው። አህባሾች በራሱ የአሽዓሪ አቂዳ ተከታዮች ማለት ነው። አንተ አሁን የማቱሪዲ አቂዳ ተከታይ ነህ። ወሃቢያ ኮንክ የአብዱል ወሃብ ተከታይ ያው ባክ ቱ ኦሪጂን ብላችሁ የእስልምናውን ተሐድሶ እንቅስቃሴ ያነሳችሁ ሰዎች ማለት ነው። ባይዘው ፌቅ እነዚህ ሰዎች አሁን ፌቃቸውን ብንጠየቃቸው አይደለም የትኛው አቂዳ ተከታዮች እንደሆኑ በራሱ ያውቁም። ችግሩ አሁን አቂዳዎቹን በራሱ በደንብ ለይተው አያውቋቸውም። ዘርዝረው በትነው ማለት ነው። እና ይሄ ችግር አለ። ባይዘው ወይ ማሚ አለ ማይክን ክፈት እስኪ ካለ ቅድም ኔትወርክ አዛ ስለነበር ሚት አድርጌ ነበር። ካለ ማይክን ክፈት። እሺ ከፍቼዋለሁ። እሺ ይሰማል? አፍበለኝ። ያው ኔትወርክ በጣም አዛ ስለነበር ድምጽ ስለማይሰማ ነው። እውነት ነው። እሺ አሁን አህባሾቹን ማታከፍርበት ምክንያት ምንድነው ማሚ? ምክንያቱም ያው ሺዓዎችን ያከፈርክበት መንገድ አህባሾቹን ጋር ስለምታገኘው ማለት ነው። እነሱም ሱናን ይቃረናሉ፣ ሱናን አይከተሉም። አህባሾች አሁን ለምሳሌ ማለት ነው አሁን በዚህ በመውሊዱ ምክንያት አይደለም እኮ የምናከፍራቸው። መውሊዱ አሁን ለምሳሌ አንድ ቅርንጫፍ እንደ ጥያቄ ያነሳው እንጂ በአላህ ላይ ከእስልምና ለምሳሌ ቁርአንን ለምሳሌ አስማ ወሲፋት ላይ አላህ ከአርሽ በላይ ነው እያላቸው ቁርአኑ አይ ከአርሽ በላይ አይደለም ይላሉ። ይሄን በራሱ ክህደት ነው። አዎ አሁን ለምሳሌ አሁን ይሄ ቢድዓ የሚባለው ነገር በሱ ነው የምናከፍራቸው እንጂ ስለዚህ ካፊሮች ናቸው ማለት ነው። እየሰማሁ ነው። በሱ ነው የምናከፍራቸው እንጂ ካፊሮች ናቸው። በሱ ነው የምናከፍራቸው እንጂ በዛ በመውሊዱ ምናምን አላህ መውጁዱን ቢላ መካን በሚለው በመውሊዱ ማለት መውሊድ አሁን ለምሳሌ ቢድዓ ነው ብለናል። ቢድዓ ነው ብላችኋል። ነብዩ መሐመድ ያላደረጉትም ያልተናገሩትም ያላዘዙትም ፈጠራ ነው። ያ አላሁ መውጁዱን ይላል። በቃ ወሃቢያ ብታዩ ሸሆቻቸው መድረክ ላይ ወጥተው አላህ ያው ፉክክር ነው ደግሞ አህባሹን ለማብሸቅ ነው። አላሁ መውጁድ
እኔ ታስቁኝ ደስ ይላል። ስለዚህ ካፊሮች እንደዛ ናቸው ነው ብቻ ነው። አላህ መውጁዱን ቢላ መካን ማለት ምን ማለት ነው? እኔ አረበኛውን መች አውቀዋለሁ? ትምህርቱን ነው እኮ የማውቀው። ማለት አንተ እኮ ከእናንተ በላይ አሁን እኛ እንደኛ ማለት ነው። እናንተ አሁን ለምሳሌ አላህ ወይም ፈጣሪያችሁ የት ብላችሁ ነው የምታምኑት እናንተ ክርስቲያኖች ማለት ነው? በቃ ሁሉም ቦታ ነው የኛ አምላክ። እዚህ እዛ የሚባል አይደለም፣ ሁሉም። አንተ ስትለምን ወዴት ነው የምትለምነው? ወደ መሬት ነው ወደ ላይ ነው የምትለምነው? አሁን ለምሳሌ ወደ ሰማይ ቀና ብዬ ለምሳሌ ኢየሱስ ስማኝ ግድ የለም። ለምሳሌ እናንተ ፈጣሪያችሁ የት አለ ብላችሁ ነው የምታምኑት? ችግር የለውም ጠይቀኝ ያልኩህ አንድ መልስልኝ ስለገባኝ። አሁን አንተ የምትለምነው በሁሉም ፈጣሪ ስላልኩ ወደ ላይ ነው ወደ ታች ነው አልከኝ። ግልጽ ነው፣ ወደ ላይ ነው የምለምነው። ይሄ ማለት ግን ፈጣሪ በላይ ብቻ አለ ማለት አይደለም። አሁን አንተ በምትረዳው አይደለም፣ ምሳሌ ነው። ምሳሌ ምን ማለት ነው? መንግስቴ ርስቴ በሰማይ ነው። አሁን እኛ ክርስቲያኖች ምን አለ መሰለህ የምናደርገው በመላ ምሳሌ የተሞላና ይሄ አለ አይደለ ፈጣሪን የምናስብበት ነገር ነውና የሆነ ነገር ስናደርግ ከክርስቶስ ጋር ነው የምናያይዘው። በቦታ አይወሰንም። በቦታ ስለማይወሰን ግን ምናልባት አንተ አሁን ወዴት ነው የምትጸልዩት ብለህ ወደ ላይ ስለምንልህ ባይዘወይ ምኑ ነው የሚወሰነው? አይወሰንም አልኩ። ምኑ ነው የማይወሰነው ማለት? ለምሳሌ ከምን ማለት እግዚአብሔር ለምሳሌ የት አለ ብላችሁ ነው የምታምኑት? ሁሉም እዚህ እዛ ይባላል። አምጣልኝ ከቁርአን መረጃ ወይም ከቁርአን ቅዱሳችሁ መረጃ አምጣልኝ እስኪ። እዛም የትም አለ የሚለውን ነገር የትም እዛም አለ እዚህም አለ የሚለውን ነገር ወይም በሁሉም ቦታ አለ የሚባለውን ነገር አምጣልኝና እኔ ችግር የለውም። እኔ ደግሞ ከቁርአን አመጣልሃለሁ። ፈጣሪ የኔ አላህ እኔ የፈጠረኝ ካልነበርኩበት ቦታ ያስገኘኝ 7 ሰማይ 7 ምድር በእነሱ ውስጥ ያለውም ነገር የፈጠረው ከ7 ሰማይ በላይ ነው ከአርሽ በላይ ነው ብዬ ብነግርህ ማረጃ አመጣልሃለሁ ማለት ነው። አንተ ደግሞ ሁሉም ቦታ አለ የሚለውን ነገር ከቅዱሳችሁ አምጣልኝ፣ ከክታብ ቅዱሳችሁ ማለት ነው። ችግር የለውም እሰጥሃለሁ። በጣም በሽ ነው ያሉት። አሁን ግን እንዴት ነው ጽንሰ ሐሳቡ እንድትረዳው ነው። ማስረጃዎች በጣም ብዙ አለ። ዳዊትም የተናገረው እሰጥሃለሁ። ጽንሰ ሐሳቡ እንድትረዳው በሁሉም እሺ በሁሉም አንተ በምታስበው አይደለም። በሁሉም ጽንሰ ሐሳቡን ብቻ ላስረዳ እንጂ ማስረጃዎች ደግሞ ሞልተዋል። ባይሆን ጽንሰ ሐሳቡ እንድትረዳው ግን የእናንተን ስለማውቀው በዚያ መልኩ እንዳትይዘው። ፈጣሪያውን እኛ ጋር በሁሉም ቦታ አለ ሲባል በዛቱ ብቻ አይደለም። በዛቱ ሲባል በባህሪ ሆኖ አካሉ የሆነ እንደ እስልምና ሆኖ ለምሳሌ አላህ በዛቱ በሁሉም ቦታ ነው፣ በአካሉ ግን አንድ ቦታ ላይ ነው ብላችሁ ነው የምታምኑት። እኛ ጋር እንዲህ የሚባል የለም። ሲጀመር አካል የለም። ሴቶች የሙስሊም ሴቶች ችግራችን ምንድን ነው? ማሚ እያታውን አይደለም በዛቱ አይደለማ። ስለ እስልምና አታውራ ወንድሜ፣ ስለ ራስህ አውራ። ስለ አወራለሁ። ማነሽ ሀዩ ሰው እያወራ አቋርጠሽ አትግቢ። ችግር የለውም አታውርዷት። ማስረጃዎች እንደው አይምሮ ቢኖርሽ እኮ ስለ እስልምና እያወራን ወንድምሽ ስለ ክርስትና ስለጠየቀ ስለ ክርስትና ሊመልስለት እንጂ ርዕሱ ስለ ክርስትና አይደለም። እሱ ስለጠየቀ ብቻ ሊመልስለት ነው። አይ ስለ እስልምና እንዳታወራት ያለሽ ጥያቄው ራሱ እኮ ስለ እስልምና ነው። ስለ እስልምና አታወራት ያለሽ፣ ስለዚህ አይባልም። ያወረድኩሽ ስለዛ ነው። ያ ምናልባት ልጆች ጽንሰ ሐሳቡ እንዲረዳው ብቻ በሚል ነበር። ግን እንዲህ ምናልባት ማስረጃ እየከፈትኩ ከሆነ የሚገባው ደስ የሚለው እንደዚህ አድርጌ ላስረዳው። ይታይህ እንደሆነ መዝሙረኛው ዳዊት ምን ይላል መሰለ? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? የእንቱንን እንትን ልጨምርለት ፊደላቱን አሁን ይታያሉ መሰለኝ አይደል? እንደዚህ ሲሆን ጥሩ ነው። ምን ይላል? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ አለ። ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ሲኦልም ብወርድ በዚያ አለህ አለው። ማሚ ተመለስ ማሚ። ይታየህ እንደሆነ ፈጣሪ በሁሉም ቦታ ብቻ አይደለም
ወዴትም ብሄድ ከመንፈስህ ወዴት እሸሻለሁ በማለት ዳዊት ይጨነቃል። ወደ ሰማይ ብወጣ እዚያው ነህ አንተ በዚያ አለህ ይለዋል። ወደ ሲኦል እንኳን ብወርድ ወደ ምድር አይደለም ወደ ሲኦል እንኳን ብወርድ አንተ አሁንም በዚያ አለህ ይለዋል። እንደ ንስር የንጋት ክንፍ ብወስድ እያለ ነገሩ ያስረዝሟል። ላንብብል እስከ 10 ስለሆነ የሚቀጥለው እንደ ንስር የንጋትን ክንፍ ብወስድ እንደ ባህርም መጨረሻም ብበር አለ። በዚያ እጅህ ትመራኛለች ቀኝህም ትይዘኛለች በማለት ይናገራል። ፈጣሪ በሁሉም ብቻ አይደለም በሲኦል ብትሄድ ባይዘዌ በነገራችን ላይ እኛውን ፈጣሪ በሲኦል ብቻ አይደለም በቆሻሻ ቦታ ጭምር አለ ብለን እናምናለን። ከምን አንጻር እንደሆነ አስረዳችኋለሁ። እንዲህ አይመጥነውም እኮ ለፈጣሪ እንዴት በቆሻሻ ቦታ ሲጀመር ፈጣሪ በሁሉም አለ ካልን በቆሻሻኛ ቦታ አይገኝም ማለት አንችልም። ግን እንዴት ነው የሚኖረው? አይመጥነውም እኮ ካል አስረዳችኋለሁ። ወይም እንዴት አይቆሽሽም እንዴት በቆሻሻ ይሆናል ካል ማለት ነው። ፀሐይ በቆሻሻ ቦታ አለች ወይስ የለችም? አለች። ትቆሽሻለች? አትቆሽሽም፣ ረቂቅ ስለሆነች። ከዚህ አንጻር ነገሩን እንረዳዋለን። እግዚአብሔር በሁሉም ቦታ አለ ብለን እናምናለን። በሌሎች መጻሕፍትን ብትመለከት ለምሳሌ በትንቢተ ኤርምያስ ምዕራፍ 23 ከቁጥር 24 ብትመለከት፣ መጽሐፈ ምሳሌ 15:3፣ የሐዋርያት ሥራ 17 ከቁጥር 27 እስከ 28 ላይ ያሉትን ጥቅሶች ብትመለከታቸው እነዚህ ሁሉ ያስረዳሉ። ዞሮ ግን እንደ ክርስትናው ማሜ ተመለስ ማወራው ምለፈልፈው ላንተ አይደለም። ይሄ ነው እኮ ችግሩ። ከድሮ እኔ እስከዛ በ30 ሰከንድ ምናምን ከሰጣችሁኝ ስልኬ ቻርጅ እየዘጋ ስለሆነ ቻርጅ ላምጣ አንዴ። ከድሮ ሚዩት ነህ። ከድሮ ሚዩት ነክ ሚዩት አልከፍት ነው የማወራው። እኔ እኮ እያኘክ እኮ መስሎኛል። እያኘኩ መስሎሽ እየበላው እንብላ ብያችኋለሁ። እየበላው ነው። ማሜ ተመለስ ወደ ውስጥ እስኪመለስ ድረስ የእግዚአብሔርን ሁሉ ስፍራ መገኘት ክርስቲያን ሲፈታና ሙስሊሞች ደግሞ አላህ በሁሉም ቦታ አለ ብለው ሊሉ ሲሞክሩ የሚሉበት እንትኑ ራሱ ኮንሰፕቱ አንድ አይታረድ። ምክንያቱም አላህ አካል አለው፣ የሆነ ቦታ የሚቀመጥ ነው፣ የሆነ ቦታ ሲገኝ የሆነ ቦታ የማይገኝ ነው። ግን ደግሞ እንደው በባህሪ ይሄ በስራው በምኑ እዛም እዚህም ሊሰራ ይችላል ነው የነሱ እንደው በሁሉ ቦታ ይገኛል የሚለውን ለመፍታት የሚሞክሩት። ግን አካላዊ ነገር ያለው እንደዚህ አካል ያለው ልክ እንደኔ አሁን ወንበር ላይ እንደተቀመጥኩ የሚቀመጥ አካል ስላለው የሆነ ቦታ ደግሞ ቁጭ የሚል ነው። እዚህ ጋር ከተቀመጠ ደግሞ ሌላ ቦታ አይገኝም፣ ሌላ ቦታ የለም። ስለዚህ እንደዛ ነው እስልምና። እግዚአብሔር ግን በሁሉ ቦታ ይገኛል ብለን ስንል እግዚአብሔር የሁሉ ቦታ መገኛ ነው ብለን ስንል ልክ አሁን ቪኬ ሲያነብ እንዳለው በሲኦልም አለ፣ የትም ቦርድ በጨለማ ውስጥም በምን ውስጥም አለ እግዚአብሔር ብለን ስንል እግዚአብሔር መንፈስ ነው። ስለዚህ በመንፈሱ የትም ስፍራ ለምሳሌ እዚህ ጋር እኔ ጋር አሁን እኔ ባለውበት እግዚአብሔር አለ። ደግሞ ፍቅር የት እንዳለች አላውቅም። ፍቅር ጋም ደግሞ እዛም አለ እግዚአብሔር። ለምን እግዚአብሔር የሚገደብ አይደለም። እግዚአብሔር እዛ ጋር ሲኖር እዛ ጋር የማይኖር አምላክ አይደለም፣ የተገደበ አምላክ አይደለም ነው እንጂ በአካላዊ እዚህ ጋር መጥቶ ቁጭ ይላል፣ ከዛ ደግሞ ፍቅር ጋር ሄዶ ቁጭ ይላል አይደለም። ስለዚህ ሁሉ ቦታ አለ ስንል በዛ መንገድ ስለሆነ አላህ ግን እንደዚህ አይነት ባህሪ እንደዚህ አይነት ማንነት የለውም እና ይሄንን ነው ምን ፈልጋለህ? እስኪ ተተንፍሽ እስኪመጣ ድረስ እስኪ ተንፍሽ። ምን ፈልጋለህ? ቆይ ሰላም እንኳን አለንም እንደ ለምን እንደው የምታደርጉት እንዴ? እስኪ ተንፍሽ። እየተወያዩ እኮ ዘንድ እየተወያያችሁ አይደለም፣ ሰላም ነው ያልኩት። አይ ሰው እያወራ እንደሱ ይባላል። እሺ ሰላምታ ማይቻለው እምነት የሚባለው ነገር ሲጨርሱ ብትጠብቂ እየሰማችኝ ነው። አንዴ ማሚ እየሰማችኝ ነው አይደለ? አንዴ እሺ አውርተው እስከሚጨርሱ ብትሰሚ ችግር አለው? ትሞቻለሽ።
እኮ ስለ እስልምና አሁን ለምሳሌ እኔ ስለ ክርስትና ሳወራ መረጃ ትጠይቅኛለሽ አይደለ? ማላውቀውን ካወራሽ ደግሞ ስህተት አለሽ ትይኛለሽ። አሁን ከድር ስለ እስልምና እሺ ችግር የለውም ያውራ። ማሜ ሙስሊም ነው። ማሜ እያወራ አይደለ? እሱ አውርቶ አይ መሐመድ እያወራ አልነበረም። ይሄኛው ልጅ እያወራ ስለነበረ ነው። በትዕግስት ጠብቂ። ሁለቱ እያወሩ እኮ ነው። ምን ሆነሻል? እሺ በቃ እሺ እድል ትሰጡኛላችሁ። ስለ እስልምና የራሴን አብራራለሁ። ከዛ ጥዬ እጠይቃለሁ። ሚዩት አድርጌ አንዴ ማሜ ይጨርስ። ቀጥል ከጨርሱና ትቀጥያለህ። ናይ ቪኬና ማሜ ይጨርሱ ከዛ እንቀጥላለን። አዩ ያ እሺ ጠብቂ። መታገስ የምትችይ ከሆነ እነሱ ስለጀመሩ ይቀጥሉ። አሁን እነሱ የጀመሩበት ላይ ነው የመጣሽው። ቀጥሉ ማሜና ቪኬ። እሺ ማሜ አለ ስንት ይስጠኝ? ማሜ አለ ይሰማል? ሄሎ ይሰማል? አዎ አሁን ተረድተሃል? በትንሹ እንኳን እኛ እግዚአብሔር ተመለስኩኝ። አሁን ስራ ላይ ሆኜ ነው። እግዚአብሔር በሁሉም ቦታ ይገኛል፣ በሁሉም ቦታ የሞላ ነው ስንል ከምን አንፃር እንደሆነ በትንሹ እንኳን ይዘህናል። ጊዜ ታዳምጡኝ። ምንድ ድምጽህ አሁን ለምሳሌ ሰምቼዋለሁ። እሱ ከድሮ ሲያብራራ ሰምቼዋለሁ። ከድሮ ምናምን የሚባለው እዛ ከላይ ያለው ኦኬ አይሰማም? ቅድም ሲያነብል አልሰማህም? አሜ መጽሐፍ ጥርስ ከፍቶ አልሰማሁትም። ቅድሙን አልሰማሁትም። አሁን እሱ ስላልሰማ ነው። እሱ አይ አሁን ለምሳሌ እኔ ማለት ነው። ሄሎ ትሰማለህ እኮ ያንተ ነው። አሁን ያለው አሁን ለምሳሌ አሁን እየሰማህ ስላልሆነ አንተ ጋር ለመወያየት ትንሽ ያስቸግራል። ምክንያቱም እየሰማህ አይደለም። አሁን እሱ አንብቦ መጽሐፍ ቅዱስ ከፍቶ መጽሐፍ ቅዱስ ጠቅሶልክ አንብቦልክ ምናምን አልሰማሁም። አንተ ይሄን ሁሉ እኔ መጨረሻ ላይ እሱ እስኪመጣ ብዬ አወራኋትን ነው የሰማኸው። ስለዚህ ሄደም እንደዚህ ደግሞ ከባድ ነው። ከአንተ ጋር ለመወያየት አይመችም። አሁን ኔትወርኩን ያስተካክልና ይምጣ ወይ ካልሆነ ከድሮ ወርዶ ስራ እየሰራ ነው። እሺ እስከዛ በቃ ሀዩ ጋር እንቀጥል። እሺ አውራ ሀዩ ሰይድ እንኳን በሰላም መጣሽ። ከዛ በፊት ግን የመጣችሁ ሰዎች ሰላም ብለናል። እንኳን በሰላም መጣችሁ። ሀዩ እንኳን ደህና ቆያችሁ። እሺ ጥያቄ መጠየቅ ይቻላል? ግን ስለ አላህ Subhanahu Wa Ta'ala ከድርም ያለው አለ ስህተት ነው ማለት ነው የተናገረው ነገር መረጃ የለውም። እኛ አላህ ተቀመጠ እዚህ ሆነ ቦታ አለ ብለን አናምንም። መረጃ የለም። ከድር መረጃ ካለ አላህ ተቀመጠ የሚል መረጃ ታመጣልናለህ። ግን አላህ ከአርሽ በላይ ከፍ አለ ከፍጡራን ሁሉ ውጭ እንዳለና የበላይ እንደሆነ ነው የምናምነው። ያ ማለት ግን አንድ አካል የሆነ አካል ያለው አካል ሲባል እንደኛ ሰዋዊ የሆነ ማለት ነው። እንደዛ ሳይሆን የራሱ ምንነት እኔነት አለው ነው። አካል ሲባል እኔነት ነው። ገባ? ምንነት አለው ያን አካል እንጂ የክርስቲያኑ ተጽዕኖ ይቅርታ ስለ እስልምና እያወራ ያለው እያንዳንዱን ባስቆጥር በመላ ይኸውልህ አካል ሲባል ቆይ አዳምጠኛ እንደ እኮ አንተ እንደራስ ሳይሆን እኔ እንደራሴ ነው የምነግርህ እንደ ቁርአን ማለት ነው። አካል ሲባል እኔነት ነው። አይ እኔነት ነው እንጂ እኔ ወይ ተጽዕኖ ተመልከቱልኝ። አካል ሲባል እንደዚህ ፊዚካዊ ሰዋዊ አካል አይደለም። አይ በቃ ክርስቲያን ያሳደረባቸው ተጽዕኖ ተመልከቱ። ምንድነው ተጽዕኖ? ምንድነው ተጽዕኖ? የትኛው አቂዳ ምን አልከኝ? የአቂዳ ይኸውልህ ይሄ የአቂዳ አልጨረስኩም እኮ እያወራሁ ነው። ስልጣኑ ነው ተደላደለ የሚለው ደግሞ ስልጣኑ ዙፋኑ ነው። ይቅርታ ከታች የምትጽፉት ተደላደለ ማለት አላህ ተቀመጠ ማለት አይደለም።
አላህ ስልጣኑ ተደላደለ በአርሽ በላይ ወርተፈዐ ይላል። እናንተ ስህተት ናችሁ፣ እንደዚህ ማለት ተቀመጠ አካል አለው ማለት እንደዚህ አካል አለው ማለት አይደለም ምናምን ለሚለው ማመን ትችያለሽ። ግን እኛ ማስረጃ ነው። ምሳሌ እነዛ ነገሮች ያስረዱ እኮ አስረዳሃለሁኝ። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ሲባል አላ ወርተፈዐ ነው ያኒ ከፍ አለ ከፍጥሯን ሁሉ በላይ የበላይ ሆነ ማለት እንጂ አንተ እንደምትለው የሆነ ቦታ ይዞ የሆነ አካል እንደኛ የሰው አካል ያለው አይደለም። አዩ እኔ ሙስሊም ነኝ ወገን ራሷ እንድትናገር ከምትናገረው ንግግር ስላላወቅናት ነው። አቂዳ ሐዲስና ቁርአንን ማመን በሐዲስና በቁርአን ብቻ በሐዲስና ቁርአን ብቻ ነው ማምነው። እሺ የአሻሪ ተከታይ ነሽ፣ ችግር የለም። አሽ ይሄ ሰዎች ስያሜ ነው። ቆይ ሚኪ ይሄ ሰዎች ስያሜ ነው። አህባሽ ወሃቢያ ይሄ ሰዎች ስያሜ ነው። ለምን በራሳቸው እኔ አህባሽ አላልኩም። እኔ አሁን አህባሽ አላልኩም። አሻሪ አቂዳ ተከታይ ነሽ ነው። ምን ማለት ነው? እስኪ አስረዳኝ ስለምታውቀው አስረዳኝ። አቂዳዋን ባይዘው አቂዳዋን ስለማታውቅ ነው። አይ አይደለም፣ አንተ አስረዳኝ። ያ ባክግራውንድ የሚረብሽ ድምጽ ስላለ ከይቅርታ ጋር የሚታረኩሽ እኔ ነኝ። እሺ ከቻልሽ ከዛ ድምጽ ብትርቂ ደስ ይለኛል። አየሽ አሁን ሳወራና ቅድም ሳወራ ልዩነት አለው። እኔ ራሱ ድምጽ ጆሮ እየተረበሸ ነበር፣ ማውራት አልቻልኩም ነበር። ባይሆን እሺ አሻሪ እኔ አህባሽ አላልኩሽም፣ ወሃቢያም አላልኩሽም። የአሻሪ አቂዳ ተከታይ ነሽ ነው ያልኩሽ። አሽዓሪያ የሚባሉትን አታውቂያቸውም? በተፍሲርም በሐዲስም አሉ። አሽዓሪያ የሰው ስያሜ አይደለም። አሁን ባይሆን እሱን ታዩና የአሻሪ አቂዳ ተከታይ ነሽ ነገሮችን ዝም ብለሽ እንደምትሰማ። እሺ ቆይ አንዴ ይቅርታ አድርግልኝና የማንም ሰው ተከታይ አይደለም። እሺ ከድምጾች እሺ ይሰማል። በጣም ድምጽ አለ፣ የሚረብሽ ድምጽ አለ። ያ ወይ ከድምፁ ዞር በይ ይኸውልሽ፣ ወይ ከድምፁ ዞር በይ፣ ወይ ደግሞ እኛ ሚዩት ከምናደርግሽ ልክ የምትናገሪው ተናግረሽ ወይ የምጠይቂው ጠይቀሽ ቶሎ ብለሽ ሚዩት አድርጊ። ሰው ሲያወራ አሁን አንቺ ከፍተሽ እሱ ሲያወራ አይሰማም የሱ ድምፅ። ስለዚህ ወይ ከፈት አድርገሽ፣ ምክንያቱም በጣም ጫጫታ አለ አንቺ ጋር። ቀጥል ቪክ። እሺ አሁን ይሰማል? አዩ ይሰማል። እዚህ ጋር በሐዲስና በቁርአን ብቻ መወያየት የምንችል ከሆነ እንወያያለን። አሽዓሪያ በለው ወሃቢያ በለው የሰው ስያሜ ነው። በዚህ በነገራችን ላይ በመሰረታዊ ነገሮች በአንድ ሙስሊም አይለያይም። መሰረታዊ ገነት የሚያስገቡን መሰረታዊ ነገሮች 5 አሉ በእስላም ላይ። አንዴ ላስረዳ አንዴ እኮ የአላህ የት ነው የሚለው እኮ ይሄ ጀነት የሚያስገባን ነገር አይደለም እያልኩ ነው። ወይም ደግሞ አንድ ሰው አላህ የት መሰረት ውስጥ አይደለም፣ የለም ከመሰረቱ ውስጥ የለም። ቆይ አንዴ ለምሳሌ ከኢስላም መሰረቶች ውስጥ የለማ። ሚኪ እሺ ንገረኝ። አለ ሚኪ ነው። አርካን ኦፍ ኢማን ስንት ናቸው? አርካን ኦፍ ኢማን ስንት ናቸው? 6 ናቸው። እሺ አላህ የት ነው የሚል አለ? ስለ አላህ የት እንዳለ አርካን ኦፍ ኢማን አርካኑል ኢስላም ነው የሚባለው። አርካኑል ኢስላም፣ አርካኑል ኢማን። ኦኬ አርካን ኦፍ ኢማን እላታለሁ። አርካን ኦፍ ኢስላም ነው የሚባለው አለች። ሁለቱም ይባላል እኮ አርካን የኢማንን መልስ። እሺ የኢማን መሰረቶች 6 ናቸው። 6 የእስልምና መሰረቶች ደግሞ 5 ናቸው። በዚህ የሚለያይ ሙስሊም ካለ ንገረኝ። በዚህ በአርካኑል ኢስላምና በአርካኑል ኢማን። አዎ አሁን ተመር ባይዘውን 6ኛው በራሱ የተጨመረው አሁን ቅርብ ጊዜ ላይ ነው። እሱም በኋላ ችግር የለውም፣ ምንም ችግር የለውም። 5 ነበሩ። እሺ እሱም በኋላ እሺ
አሁን አርካኑል ኢስላም ማን ነው? አርካኑል መጀመሪያ ስለ እስልምና መሰረቶች እና አርካኑል ኢስላም ውስጥ የሚለያይ ሙስሊም እስኪ ጥቀስልኝ። ምን አይነት አቂዳ ናቸው አርካኑል ኢስላምን የማይቀበሉ? አንድ ያጎደለ ነገር አርካኑል ማለት ይለያያል። እስኪ ንገረኝ። እሺ ምን ላይ ለምሳሌ? በመጀመሪያው ተለያየ። የመጀመሪያው በአላህ ሱብሃነሁ ወተዓላ አንድነት ማመን። የትኛው ሙስሊም ነው? ቆይ እሺ ንገረኝ። አላህ ሁለት ነው ይላሉ? ቆይ አንዴ አላህ ሁለት ነው ምናምን አይደለም። በአላህ አንድነት ማመን ብቻ አይደለም። ቆይ አንዴ እስኪ ለምሳሌ በአላህ አንድነት ማመን ብቻ አይደለም፣ አላህ ስለሚያደርገው ነገር በራሱ ማመን ይጠበቅብሻል። ለምሳሌ አላህ ስለሚያደርገው ብቻ አይደለም። ለምሳሌ ኢብኑ ተይሚያን ብናነሳው ይቅርና በአላህ ባህሪያት ካልተስማማችሁ ልትለያዩ ቀርቶ አሁን ቀደርን እንኳን ለምሳሌ የሚክድ ሰው ቢኖር ተውሂድን እንደካደ ነው ብሏል ኢብኑ ተይሚያ ቃል በቃል። ባይሆን ወደ አላህ እንምጣና አሁን አላህ ሲባል በአላህ አንድነት ማመን ብቻ አይደለም፣ አላህ በራሱ ምንድን ነው የሚለው ላይ ጠልቆ መግባት ያስፈልጋል። በአላህ አንድነት ምን አንዴ ሚኪ አንዴ ነው ወንድም ቪኪ ይቅርታሽ ብላችሁ ነው የምታምነው? በአላህ አንድነት አሁን ለምሳሌ አንቺ አሁን ምን ብለሽ ነው የምታምነው? አንዱ አምላክ እንዴት ነው? አካል አለው? አሁን እንታለው አንዱ አምላክ አሁንነት አለው። መለኮታዊ አካል አለው። እኔነት አለው። አካል ሲባል እኔነት ነው እያልኩ ነው። መለኮታዊ አካል አለው፣ የራሱ ባህሪ ያለው። ለምሳሌ እጅ አለው፣ መለኮታዊ አይዋ ለይሰ ከምስል ሸይኡ አድር ሁወ ሰሚኡል በሲር። ምንም አይነት ማንንም የማይመስል የራሱ መለኮታዊ አካል አለው። ኦኬ የማንንም የማይመስል ያችሁ ኦኬ እቺ ልጅ የአፋሪ አቅራ ተከታይ ነች። እንደዚህ ቁርአን ላይ ይላል እኮ አላህ Subhanahu Wa Ta'ala ለምሳሌ አዳም በሁለት ቀኝ እጆች ይላል። ያ ማለት ግን እኛ የሆነ አካል አስመስለን አንሰራም። ቀኝ እጅ ብሏል፣ ሐላስ መለኮታዊ አካል አለው። ኦኬ የኔን አይመስልም ማለት ነው። የምንንም አይመስልም ከፍጡራን የራሱ መለኮታዊ ነው። የኔ እጅ በራሱ እኮ የዝንጀሮ እጅ አይመስልም እሱ ነው። የኔ እጅ የጅብ እጅ ዝንጀሮ ፍጡር እኮ ነው ወገኔ፣ ዝንጀሮ ፍጡር ነው። ከፍጡራኖች ምንም አይመስል እሱን የሚመስል ምንነትም የለም ማንነትም የለም። እኔንም የሚመስል እኮ የለም ከአንቺ ውጪ፣ ከሰው ውጪ እኔንም የሚመስል ማንም የለም። ለምሳሌ ወይ ከእንትኑ ራቂ፣ ከጫጫታው ራቂ። ያለዛ የአንቺን ድምፅ ነው እየሰማን ያለ ነው፣ የእሱን ድምፅ እየሰማን አይደለም። በጥቂቱ ነው። ለዛ ውጠሽው የምታወሪው አንቺ የራስሽን ብቻ ነው፣ እሱ የሚጠይቅሽ ምናምን አይደለም። የእሱን በደንብ እየሰማን ስላልሆነ ማለት ነው። ስለዚህ ወይ ከድምፁ ራቂ፣ አሁን ካለሽበት ድምፅ ራቅ በይ። ኤርፎን ከሆነ ደግሞ ኤርፎኑን ንቀይ። ኧረ ደስ ይላል። ወይኔ ተነፋት ትለያለህ። ባይሆን እሺ ሀዩ ከቻልሽ ከዛኛው ነገር ራቂ፣ ድምፁ ይረብሻል። እኔ አሁን ለማውራት ስፈልግ በራሱ በጣም እያስቸገረኝ ነው። እሺ አይ ምንም ማድረግ አልችልም። ሰዎች ስላሉ ነው። ስላለ ባህሪ አልኩህ። የአላህን ባህሪ ሁሉም እንዲያረዳዱ ሊረዳው ይችላል። ነገር ግን አላህ አምላክ መሆኑን ማንም ሰው አይካድም። ገብቶሃል? ምናልባት የአላህን ባህሪውን ሊለያዩት ይችላሉ እንዳረዳዳቸው። ያ ማለት ግን አላህን ካዱ ማለት አይደለም። ቁርአን ላይ ያለውን መቀበል መብት አላቸው፣ ግዴታም አላቸው። ለምሳሌ ከቁርአን ውጭ ግን በዚህ ነው በዛ ነው እያለ ለምሳሌ ሺዓዎች አላህን በመጨረሻ አሁን አንቺ አላህን በቂያማ ቀንነት አትመለከችዋለሽ? ታይዋለሽ? በአይንሽ ትመለከችዋለሽ? ሺዓዎች ሲጀመር ከሙስሊሞች ጋር አይገናኙም። ወደ ሺዓዎች ይመጣል። ሐዲስ ላይ ያለው ለምንድን ነው ከሙስሊም ጋር የማይመደቡ? ማን አለሽ? ሐዲስ ላይ ያለው እኮ ይኸውልህ፣ ስለ አላህ ባህሪ መለያየት ከእስልምና ያወጣም እያልኩ ነው። ባህሪውን ለምን ግን ምን አደረጉ እነሱ? ግን እነሱ ባረዳለት ደግሞ አላህን በመጨረሻው ጊዜ አናየውም ይላሉ። አላህን በመጨረሻው ጊዜም ሆነ በአሁኑ ላይ አናየውም አይታይም ይላሉ። ስለዚህ ኩፍር ናቸው ላንተ አይደለ? በቃ አሁን ሐዲስ ላይ ያለውን ክደዋል። በሐዲስ ካላመኑ ታዲያ እና ለምን አይከፍሩም? በአላህ ባህሪያት መለያየት በባህሪ እኮ ያምናሉ እኮ። ይሄ አላህ ምን አይነት ባህሪ ነው የሚያምኑበት? እሺ አላህ ለምሳሌ አላህ ሰሚ ነዋ፣
ተመልካች ነው። ጆሮ ስላለው ነው፣ አይን ስላለው ነው። እንደዛ ስትል ግን እንደኛ አይነት ያለ አይን አለው ወይም ሰሚ ነው ሲባል እንደኛ አይነት ጆሮ አለው ማለት አይቻልም። የራሱ መታያዊ የኔ አይን እሺ፣ እግዚአብሔር አይን የለውም የለውም። አሁን መዝሙረኛው ዳዊት ምን ይላል መሰለሽ? ይላል አዎ ያያል እጅም አለው እግዚአብሔር። ድምፅሽ ነው ሚት አድርጌሻለሁ። በመሀል ስለምትገቢ አይደለም፣ ጥሩ ስርዓት ያለሽ ልጅ ነሽ፣ ግን ድምፁ ይረብሻል። አንደኛ ለመግባባትም ከባድ ነው። እግዚአብሔር ያያል ወይ? አዎ ያያል። ግን አይን አለው ወይ? የለውም። ይሄ ነው ባይዘው እግዚአብሔርን ከፍጥረት በላይ በምንድን ነው የሚያየው? ቆይ በምንድን ነው የሚያየው? ይቅርታ መልስልኝ። እሱን አስረዳሻለሁ። ማይክን ያዝ። አሁን ጠይቅሽ ከፈለግሽ ጥያቄውን ድገሚውና ሚት አድርጊው። ጥያቄውን ድገሚው እንዳልስተው ከፈለግሽ። በምንድን ነው የሚያየው ነው ያለችው። ሰምታችኋታል? አሁን ማይክን ያጅልኝ ላስረዳችሁ ምን እንደሆነ ነገሩ። እንደ ክርስትናው ያው መዝሙረኛ ዳዊትም በመዝሙር 94 ላይ አትመልስላት፣ እሷ ታስረዳን እንዴት እንደሚያይ አለ። አይን አለው ብላለች። እሱ አምላክ አይን አለው እሷ ታብራራልና የኛውን እንትን ትላትል አይሻል? እሺ የራሱ አምላክ አይን አለው ያለች ችግር የለም። እሺ አዎ አላህ Subhanahu Wa Ta'ala ሰሚኡል አይን አለው ያያል። ያ ማለት ግን ለይሰ ከሚስሊ ሸይኡን ወሁወ ሰሚኡል በሲር ማንንም ምንንም አይመስልም። አንዳችም ነገር ከፍጡራን አይመስልም። ግን ይሄ ያያል ማለት ግን አላህ Subhanahu Wa Ta'ala መለኮታዊ የሆነ ባህሪ ያለው የማየት ባህሪ ያለው አካል ሲባል ግን እኔነት ማለት ነው። በቃ ባጭሩ እኔነት አለው። ያኔነቱ ደግሞ የራሱ ባህሪ ያለው በቃ ይሄ ነው ባጭሩ እንጂ አይን ሲባል እንደኛ አይነት አይን ወይም ሰዋዊ የሆነ አይደለም። ወደ እሱ እንመጣለን። ፈሰረ ሰው አለ ተፍሲር ምናልባት ማስረጃ የምታሳይ ነገር ካለ እንደዛ ብሎ ያብራራ። ከቁርአን አመጣልሃለሁ ከቁርአን አመጣልሃለሁ። ማንንም እንደማይመስል አላህ Subhanahu Wa Ta'ala አይደለም ወሰሚዑል በሲር ለይሰ ከሚስሊሁ ሸይኡን ቀድር هو السميع البصير ይላል እኮ አይም ያያልም ይመለከታልም ማለት ነገር ግን ምን አለ ምንም ነገር አይመስልም ማለት እዛው አንቀጽ ላይ ይናገራል ቁርአን። እነሱ እንደጀመሩት ይጨርሱና ከዛ ወይ ሀሳብ መስጠት ካለብን እንሰጣለን። እነሱ ግን ይጀምሩ፣ ጣልቃ ባንገባባቸው። አንቺ ግን ስታወሪ ሚውት እያደረግሽ አውሪ። ምክንያቱም አንቺ ሚውት ካላደረግሽ ቪኬ በደንብ ስለማይሰማ በጣም ጫጫታ አለ። አንቺ ጋር እሱን እያደረግሽ እነሱ ያወሩ፣ ሁለት ያወሩና ከዛ መቀጠል ካለብን ነው ይቀጥላል። አሁን የተባለው ላይ ለክርስቲያኖችን በጣም አስፈላጊ ስለሆነ ነው። ምናልባት እታች እየሰማችሁ ያላችሁት ልብ እንድትሉት እንድትረዱት ክርስቲያናዊ ጽንሰ ሐሳብ ምን እንደሆነ። እግዚአብሔር አይን የለውም እንላለን፣ ግን ያያል። እንዴት ያለ ነገር ነው? አይጋጭም? ምን እንደማለት መሰላችሁ? አንድ ሰው እውር ነው ግን ያያል እና ቀልድ ይመስላል ስታስቡት በራሱ እንዴት ነው ያያል ትላላችሁ። ልጅቱም የጠየቀችው ይህንኑ ጥያቄ ስለሆነች የእስልምናውም እንዲረዳው በተለይ ክርስቲያኖች ደግሞ ጽንሰ ሐሳቡ እንድትይዙት ማለት ነው ስለ አምላካችን ያለው ነገር ምን እንደሆነ እና አሁን እንዴት ነው የሚያየው? እስኪ ልጠይቃችሁ። ያ ብቻ አይደለም ባይዘወይ ይሰማል አይደለ? እግዚአብሔር ይሰማል፣ ጆሮ ግን የለውም። እንዴት ነው የሚሰማው? አሁን ምን ላስቀምጥላችሁ ነው? ለምሳሌ ከድሮ ይሰማል ከተባለ መስፈርት እናስቀምጥለታለን። የሚሰማው እንዴት ነው ከተባለ የጆሮው እንዲህ መሳሪያ በቃ ብትንትኑን እናውጠዋለን፣ ያንን እንፈስረዋለን። ይሄ ይርገበገባል፣ ከዚህ ጋር ተጋጭቶ ድምፁ ወደ ጆሮ ይመጣል ምናምን ብለን ያንን እናስቀምጣለን። ስለዚህ ከድሮ እንዲሰማ እነዚህ ሁሉ መስፈርቶች ያስፈልጋሉ። ያው ጆሮ ላይ ያሉ ፕሮሰሶች ማለት ነው። ይሄ እርግብግቢቱ መምታቱ ምናምን መርገብገቡ እነዚህ ሁሉ በቃ ስለ ክርስትና የምታወራው ይቅርታና ስለ ክርስትና ነው። ጠይቀሻል፣ አስረዳሽ ነው። አየህ አሁን ተመታች። ለአምላክ መስፈርት ልናስቀምጥለት አይገባም የሚለውን ሀሳብ ሳመጣላት ማሽነሽ ጠይቀሻል። እኛም ልክ እንደዚሁ አምላካችን እንዲሰማ የሚርገበገብ ምናምን ነገር ድምፅ እነዚህ ሁሉ ያስፈልጉታል ብለን አናምንም። ያለምንም ነገር ነገራችን ላይ እንዴት ቆይ ማይካችሁ እኔ እኮ ለምን እንደሆነ አላሁ አለም። ማይካችሁን ያዙ እስኪ፣ እያወራው ነው። አዎ አላህ እግዚአብሔር እንዲሰማ እነዚህ ሁሉ ነገራቶች ያስፈልጉታል ብለን አናምንም። እንዴት ነው ታዲያ ይሰማል ካላችሁኝ አላሁ አለም አላውቅም። ይህንኑ ነገር እኮ ነው እግዚአብሔር የሚያስብለው እኛ ልንረዳው። እኔ አሁን ለምሳሌ ከድሮ ይሰማል ካልኳችሁ ከድሮ እንዴት እንደሚሰማ እደርስበታለሁ። እግዚአብሔር ግን አንድ ነገር ለማድረግ አንድ ነገር አያስፈልጎም የሚለው ጽንሰ ሐሳብ ልትረዱት ይገባል። ለዚያ ነው ጆሮ የለውም የምንላችሁ ከጭንቅላታችሁ በላይ ስለ ቆይ አንዴ
መጥቻለሁ። እሺ አፉ በሉኝ። እግዚአብሔር አንድን ነገር እንዲያደርግ አንድ ነገር ያስፈልገዋል ማለት አይደለም። እንዳልኳችሁ ልደጋግምላችሁ ሀሳቡን ከድሮ እንዲሰማ እነዚህ ሁሉ የጆሮ ፕሮሰሶች ያስፈልጉታል። እንዴት ሰማ ቢባል በራሱ እንደርስበታለን። እግዚአብሔርን ብትሉ ግን ይሄ ነገር የለውም። አሁን እንዴት ነው ካላችሁኝ እኔ አላውቀውም። እስልምና እኮ አላውቀውም የሚለው ነገር ነው የማይወደው። ክርስትና የማያውቀው ነገር ላይ ወደ እግዚአብሔር ባህሪያት ተገብቶ ሲጠይቅ አላውቅም ይላል እና እዚህ ላይ ይቆማል። እስልምና ግን ይሄ ነገር መልስ ስላልሆነበት አይ የሆነ ነገር አለ ብሎ ይፈልጋል። ከዚሁ የሰው ልጅ ከሚያስበው ነገር ውጭ አያልፍም ነው። ዙሮ መለኮታዊ ነው ቢባል መንፈሳዊ ነው ቢባል አላህ ጆሮ አለው እንዲሰማ። እንደኛ ባይሆንም የሆነ ግን ፕሮሰሶች አሉ ነው። አላህ እንዲሰማ ድምፁ እንዲደርሰው የሆኑ ፕሮሰሶች አሉ። በቃ እንደዚህ ነው ልንለው አንችልም ስላልነገረን። ስለ እንስሳቶቹ እንኳን እንዴት እንደሚሰማ አናውቅም ነበር ስላልመረምር ነው። አላህም ቢነግረንና ብንመረምረው እንደርስበታለን። የእግዚአብሔር አይደረስም። መረጃ ልከፍት ነው። ወደ እግዚአብሔር ከመጣ እንደዚያ የሚባል ነገር የለም። ለምን ካላችሁኝ እግዚአብሔር በቃ መስፈርት አናስቀምጥለትም። እንዲሰማ እንዲያስፈልገዋል አንልም። እንዴት ብለሽ ከጠየቅሽኝ አላሁ አለም አላውቅም። እኔ አሁን የማላውቅበት ምክንያት ምን መሰለሽ? እኔ የምረዳው ነገር አለ። ያ የምረዳው መስማት የሚለው ነገር ቃሉ ግሱ ሲነሳ እኔ አሁን የምረዳው እነዚህ መርገብገቦች ምናምን ያልኩሽ ነገራቶች የጆሮ ፕሮሰሶች ናቸው። አሁን እነዚያዎቹን ስለሆነ እኔ የምረዳቸው የእግዚአብሔርን ልረዳ አልችልም። ተገድቤያለሁ። በቃ እዚሁ ላይ ቁሜያለሁ። የኔን ብቻ ነው መረዳት የሚችለው። ምን ይላል ዳዊት? ጆሮን የተከለ አይሰማምን ይላል። ተመልከቹ። ጆሮን የተከለ ጆሮ የለውምን? አይደለም። ጆሮን የተከለ አይሰማምን ይላል። እንደውም ምንድነው የሚለው መዝሙረኛው? የሕዝብ ደንቆሮች ሆይ አስተውሉ፣ ሰነፎችማ መች ይጠበባሉ ይልና ጆሮን የተከለ አይሰማምን? ጆሮ የተከለ ጆሮ የለውምን? አይደለም። ጆሮን የተከለ አይሰማምን? ዓይንንስ የሰራው አያየምን? አሕዛብንስ የሚገስጸው ለሰውም እውቀት የሚያስተምረው እርሱ አይዘልፍምን ይላል። ያው ልብ በሉ። ዓይንን የሰራው አያየምን ነው ወይስ ዓይንን የሰራው ዓይን የለውምን? በክርስትና እንዲህ የሚባል ነገር የለም። እግዚአብሔር የለም ነው። እግዚአብሔር ዓይን የለውም? አዎ የለውም። ግን ያያል ወይ? አዎ። እንዴት ከተባለ አላሁ አለም። የምናውቀው ተአምር የለም። ዓይን የለውም ከተባለ በቃ ዓይን ያለውን ብቻ ነው እኔ አሁን እንዴት ብላችሁ ብትጠይቁኝ መልስ መመለስ የምችለው። ከዚያ ውጭ ያለው አላሁ አለም ብዬ ነው የማልፈው። እግዚአብሔር ባህሪያት ውስጥ ገብተን የምንተነትነውም የምንፈስረውም ነገር የለንም። ወደ እስልምናው ስንመጣ ግን አላህ ዓይን አለው ይሉናል። አስባችሁታል? አምላክ ተብሎ እንዴት ነው ዓይን የሚኖረው? ዓይን አለው አይደለ? እታለም ሀዩ ማይክሽን ፈች። አላህ ዓይን አለው አይደለ? የሚካድ ነገር አይደለም። እኔ እኮ አስረድቻለሁ። ያያል ሲባል ባህሪው ነው አልኩ። ዓይን አለው ሲባል እንደኛ አይነት ያለ ሳይሆን የራሱ መለኮታዊ ባህሪው ነው እያልኩ ነው። እግዚአብሔር ዓይን የለውም። በቃ አለቀ። የኔ የለውም። በምን ያህል ፈጣሪ ነው የሚያውቀው። የኔን የሚመስል ዓይን ያለው የለም። የኔን የሚመስል በነገራችን ላይ ፈጣሪ አሁን የሚያውቀው ከጊዜ በኋላ ታውቁታላችሁ። ለምን? ስለምታዩ ስለምትመለከቱ። እንደው የሚገርም እኮ ነው የሙስሊሞች የሁላችሁ ሙስሊሞች በነገራችን ላይ መጽሐፍ ላይ ዓይንም እጅም እንዳለ ይናገራል። እግዚአብሔር መቀመጫ ሁሉ እንዳለ ይናገራል። በምንድን ነው መሰለው አነጋገር? አሁን ቃል የለም አላልኩሽም? መታለም ጽንሰ ሐሳቡ የለም። እኛ ከምን አንጻር ነው የምንረዳው ነው። ቃልማ አሁን ሃይማኖተኛ ሰዎች ናችሁ ይሄ ቃል አለ የለም ብላችሁ የምትከራከሩ በራሱ ይደንቀኛል። ዞሮ ቃላት አሉ፣ ብዙ አይነት ቃላቶች አሉ። እነዚያ ቃላት የሚፈቱት ከምን አንጻር ነው ከምን አውዱ ነው የሚለው ነገራት ግን አስፈላጊዎች ናቸው። ዞሮ እንደ እስልምናው አላህ የማይታይ ሆኖ አይደለም ያልታየው። ሀዩ ዓይን የሚለው ነገር አንስተሽል ለምሳሌ እጅ አለው አላህ እጅ አለው። እሱንም ላሳይሽ አትርሚዲ። እሺ እግዚአብሔር የለውም። አሁን ለምን ስዕል ታዲያ ለምን በስዕል ትገልጹታላችሁ? እንደዛ ከሆነ ፈጣሪ በስዕል ለምን ይገለጻል? ኢየሱስ እጅ ይናገራል አይደለም? እግዚአብሔር ሲጀምር በሰው ምሳሌ ነው ሰዎችን የፈጠረው በራሱ ምሳሌ ስለሆነ እጅ ይናገራል። አካል አለው እግዚአብሔር በሰዎች ምሳሌ የፈጠረው። ምንም ቆይ አንዴ እስኪ አንድ ነገር ላይ ቁሚ። አንድ ነገር ላይ ተረጋግተሽ ማውራት ከቻልሽ ጥሩ ነው። እግዚአብሔር ባህሪ ላይ ነው አለ ነው እኮ ወንድም። አሁን የትም አልሄድኩም። ባህሪ ላይ ነው ያለሁት። እግዚአብሔር በራሱ ምሳሌ ሰዎችን ፈጥሯል። በሰዎች ምሳሌ ደግሞ ተወልዷል። ሰው ጅምርም አለው። ያ ቅርጽ አይደለም። ኢየሱስ ራሱ እግዚአብሔር ነው።
እኮ አንተ የለውም ብለህ እንደዚህ የምትወስነው ለምንድን ነው? በስዕል እሺ ሚት አድርጌሻለሁ። ዘፍጥረት 1:26 አንስተሽ ያንን ሳናብራራው ማለፍ አትችልም። አንደኛ እያወራን ያለነው እስልምናው ላይ ነው። ተንገብግበሽ ክርስትና ውስጥ ገብተሽ የምታመልጪው ለምን እንደሆነ አላሁ አለም አላውቅም። ዞሮ ዞሮ ግን እንደ ክርስትናው ካነሳሽው አይቀሬ ነው። አሁን ደግማ ክርስትናውን ለመንካት ብትሞክሩ ወገን ሚት አድርጓት። እሺ ለምን ማንሳት ስለሌለባት ማለት ነው ክርስትናውን። ስለ እስልምና እኮ አስረድቻለሁ። ይቅርታ ወገን፣ ስለ እስልምና አስረድቻለሁ። ወፍ ምንም ያስረዳሽ ነገር አስረዳው። እሺ አላህ የራሱ ባህሪያቶች አሉት። አዎ ይሰማል፣ ያያል፣ መለኮታዊ አካሎች አሉት። ነገር ግን ምንም ነገር ምንነትም ከሱ ውጭ ምንም አይመስልም እያልኩ ነው። የራሱ ባህሪያቶች አሉት። አንተ ደግሞ እግዚአብሔር ያያል አይን የለውም ብለሃል። በቃ እጅም የለው እግርም የለውም ብለሃል። ነገር ግን በምሳሌው ሰዎችን ፈጥሯል። አሁን ቃሉ የለም ማለት ነው። እያወራሁት አይደል እንዴ? ቆይ አንዴ ያነሳሽው ክፍል ስላለ እኛ አባቶችን እንቀበላለን፣ ዝም ብለን አንፈስርም። ቄርሎስ ያለውን የተናገረውን ላሳይሽ። አሁን ዘፍጥረት 1:26ን አንስተሻል። ያንን ደግሞ ቄርሎስ ሁላችንም ማንም የሚቀበለው አባት ነው። ክርስትና ውስጥ ያለው ማንም አባቶች ፕሮቴስታንትም ይቀበላሉ፣ ያው ክርስቲያኖችም እንደዚያው። ሰው ቄርሎስ የተናገረውን ላሳይሽ። ዘፍጥረት 1:26 አንስተሽ እግዚአብሔር በራሱ ምስል ፈጥሯቸዋል የሚል ነገር ስላነሳሽ ያ ከምን አንጻር እንደሆነ ማስረዳት ይኖርብናል። 230 ካልተብራራ ችግር ይፈጥራል። ይታይሻል። ምን አለ? ያው ቄርሎስ ነው የሚለው ይህንን ነገር በኦሪት ልብ በይ ተመልከቹ። እሺ ይታይሽ እንደሆነ ቆይ መጠቀም ካለብኝ መርፌን ልጠቀም። በኦሪት የተጻፈውን ቃል ምክንያት አድርገው ለእግዚአብሔር ቀድሞ ስጋ እንደነበረው የሚናገሩ፣ ስለዚህም እግዚአብሔር ሰውን በእኛ አምሳል እንፍጠር አለ። በእኛ አምሳል ያለውም ስለ ስጋ ነው የሚሉ አሉ። አየሽ፣ በእኛ አምሳል ምን አለ? ዘፍጥረት 1:26ን አስቀመጠ። እግዚአብሔር አሁን በእኛ አምሳል የሚለው ቁሳዊ ያነጋገር ቃላቶች እነዚህ የተጠቀማቸው ለምን እንደሆነ ቄርሎስ ሊያብራራ ነው። እንደዚህ የሚሉ ሰዎች አሉ አለ። ሙስሊሞች ነው እንግዲህ ላላ ሌሎችም አሉ። ነገር ግን አለ እንደዚህ አይደለም፣ እርሱ ስለ ውስጣዊ ሰውነታችን ነፍስ አለ። አየሹ በቅንፍ ነገር ግን እንዲህ አይደለም፣ እርሱ ስለ ውስጣዊ ሰውነታችን የተናገረው። በእግዚአብሔር አምሳል ሲባል ከምን አንጻር እንደሆነ አንቺ መረዳት ስላለብሽ ነው። ተናገረ እንጂ እርሱ ሁልጊዜ መታደስ ጸንቶ ይኖራልና አፍአዊ ሰውነታችን ስጋ ይሞት ዘንድ እስኪነሳ ድረስም ይፈርስ ይበሰብስ ዘንድ እንዳለው ነገር የታወቀ ነው። ውስጣዊ ግን አይሞትም፣ አይፈርስም፣ አይበሰብስም። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ሕያው አድርጎ ፈጥሮናል ነው። ኦኬ እኛውን የነፍስ ባህሪ ያላት ብለን እናምናለን። ነፍስ ሕያዊት ነች፣ ተናጋሪት ነች፣ አዋቂት ነች። አሁን ከነዚህ ሶስት ባህሪዎቿ አንዱ የቱ ነው? ሕያዊት። ይህ ማለት ሕያው ነች፣ አትሞትም ነው። ልክ እግዚአብሔርን እንደማይሞት ስለ ውስጣችን ስለ ነፍሳችን ተናገረ፣ ሕያው አድርጎናል፣ እስከ ዘላለም ድረስ እማንሞት አድርጎናል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ታገኘዋለች። እንደ ምሳሌ እግዚአብሔር ፈጠረ ሲባል ከምን አንጻር እንደሆነ ከዚህ አንጻር ተረጁ። በጣም ብዙ ነገራቶች ብዙ ተፍሲራቶች አሉ እዚህ ላይ ግን አንዱን ተረጁ እንዳይበዛብሽ። እሺ ጥሩ። እንደዛ ከሆነ ወደ አሁን ኦኬ መንፈስ ማለት ነው። ስለ ስጋ ስለሆነ ሳይሆን ስለ ውስጣዊ ነው። ስለ ውስጣዊ ነው። ያም ሕያው አድርጎናል ነው። ጥሩ ማብራሪያው ያው ይዘሽዋል አይደለ? ጥሩ። አሁን ያነሳሽው እሺ እንደዛ ኦ ማይ ጋድ ቆይ ጥያቄን አልጨረስኩም። አሁን ያነሳሽውን እስልምና ላይ እናንሳውን። ዶክተርላ እሺ ጨረስክ አይደል? አብራራህ እኮ አብራራ ጨረስክ እኮ። እሺ እኔ ደግሞ እያልኩ ያለሁት እሺ በእስልምና አላህ Subhanahu Wa Ta'ala የሚበሰብስ አካል አለው ብያምና አለ። ታዲያ በምን አገናኘው? እኔም እኮ ይሄን ጥያቄ ያመጣሁልህ ለዛ ነው። እኛ አላህ የሚበሰብስ አካል አለው ብለን አናምንም። ገብቶሃል? ግን መለኮታዊ ዘላለማዊ ሕያው የሆነ ቆይ አዳምጠኛ። ዘላለማዊ የሆነ ሕያው ማንነትም አለው እያልኩ ነው። ያ ማንነቱ ግን እንደኛ የሚበሰብስ አካል እንደኛ በትንሽ ገደብ ያለው የመስማት ባህሪ የለውም። ግን መለኮታዊ አካል አለው፣ የማይበሰብስ ዘላለማዊ ሕያው ማንነት አለው እያልኩ ነው። ይሄ ነው ያለው። ተሳስተሻል። ሟች ነው አላህ ሟች ነው።
አሁን ያነሳሽውም ነው ባክፋየር ማድረግ መረጃ አላህ ሟች ነው የሚል መረጃ አምጣ። መሞት ቀርቶ አይደለም እንቅልፍም አይይዘውም አያንገላጅም። ከቁርአን ነው መወያይህ፣ በቁርአን ነው መወያይህ። አምጣት ከቁርአን ሟች ነው የሚል ሐዲስ አላህ ያ ቁርአንሽ እኮ ሐዲስ መቀበል እንዳለብሽ ይነግርሻል። ቆይ ሐዲስ የነብዩ ንግግር ነው። ቆይ መጀመሪያ ሐዲስ መቀበል እንዳለብሽ ይነግርሻል። ቆይ ስሚ ተቀበላለሁ ግን ቁርአን ላይ ና እኮ ቆይ ቁርአንሽ በራሱ ሐዲስ መቀበል እንዳለብሽ ይናገራል። ምን አለ? አላህና መልእክተኛው ነገርን በፈረዱ ጊዜ ለምን ሐዲስ አልቀበልም አላልኩም። ከተቀበልሽ በቃ አሁን ቁርአን ላይ አሁን ያነሳሽው ባክፋየር እናርገውና ቆይ እስልምናው ላይ ባይዘው ከቁርአን በጣም በሻ ሳይሻለው አዘጋጅ ይሄው ተዘጋጅቷል። ባይሆን አሁን ያነሳሽው ባክፋየር አድርገን ስሚኝ ፕሊስ ግን እዛም ቆይ አንዴ እዚህም እዛም እያልን አይደለም። አሁን ክርስትናው ላይ ያነሳሽው ነገር እስልምናው ላይ ሀሳብ እኮ እንዳይወራ የምትፈልጊ የሚዩት አድርጊ። የማውራት ብቻ እኮ ነው ስራሽ የሆነ አንቺ የሆነን ሀሳብ እያወራሽ ብቻ መቀጠል ነው። የሚሰጥሽን መረጃ አይ ቁርአን ብቻ አይ ሐዲስ ብቻ እያልሽ የምትቆሚ ከሆነ ያንቺ ነገር ስለ አላህ እንዳይወራ እየፈለግሽ አላልኩም። ስለዚህ ሚውት አድርጊ። መጀመሪያ የአላህን ባህሪ ከቁርአን ያሳየኝ እንጂ ሚውት አድርጊ። ቆይ ሐዲስ ማብራሪያ አይደለ ከፈተልሽ አይደለ ከፍቶ አንቺን ማከብት ከሆነ ሳይክፈት አንቺ በገስ የምታወሪ ከሆነ እሱ በገስ ያወራ ያ ባይዘው እኔ መጮህ ስለማልችል ነው። ሀዩሽ በጣም ፕሊስ ተረጋጊ። አንቺ በምትሄጁ ደረጃ መሄድ አልችልም። ባይሆን አሁን በቁርአን ማሳይሻለሁ። አረ ነፍ ነው በቁርአን ደግሞ በደንብ ነው ማሳይሽ። አሁን የአይኑን አሁን አንስተሽለ እንሄድበታለን በቁርአን ግን አሁን ዘፍጥረት 1:26 ላይ ክርስቲያኖች ምን ብለው እንደሚፈስሩት ምን ብለው እንደሚያብራሩት አሳይተናል አይደለ? በእግዚአብሔር አምሳል አዳም ተፈጠረ የሚለውን ተናግረናል፣ አሳይተናል። ክርስት እስልምናው ላይ እናንሳውና ይህንን ተነቢዋለሽ ሀዩቲ ሀዩ ሰይድ ክፈቹና አንብቢው። እኔ እንግሊዘኛ አልችልም። ቀጥል። እኔ ቁርአን ላይ መጀመሪያ ስላለ ባህሪ አሳየኝ። አረብኛ ተርጉመው እኮ ተርጉመው። እኔ አረብኛ አልችልም። ተርጉመው ካልሽኝም እንደዚሁ አድርገን አረብኛውን መተርጎም እንችላለን። ምናልባት እንግሊዘኛውን ዋሹ እንዳትይ አረበኛውንም እንደዚህ አድርገን መተርጎም ስለምንችል አላህ ሟች ነው የሚል ነው የምታመጣልኝ። ሌላ ምንም አልፈልግም። አላህ ሟች ነው ታመጣልኛለህ። እንደውም እሱ ነው የምፈልገው። ዞሮ ቃል በቃል አናመጣም። አሁን ምን አለ? አላህ አደምን በአምሳሉ ፈጠረ፣ በቁመቱ 60 ክንድ ነው አለ። ሲፈጥሮም እነዚያ ተቀምጠው ሰላምታ አቅርቡልኝ አላቸው ምናምን እያለ ይሄዳል። አላህ አደምን በአምሳሉ ፈጠረው፣ ሲፈጥረው ደግሞ ቁመቱ 60 ክንድ ነበር። ይህንን የሚናገረው ሐዲሳቸው ነው። አላህ አደምን ሲፈጥረው በአምሳሉ ቅርጽ ምስል አድርጎ ነው የፈጠረው። ሲፈጥረው ደግሞ አደም ሟች ነው አይደለ? ታችን መቼስ የኛውን አትክጂውም። ሀዩ አለሽ አንተ ለምን ለህንን በሟችነት ተረዳኸው? እስሙ አላህ ቆይ አንዴ አደም ሟች ነው አይደለ? አንተ በዚህ ለምን ተረዳ እኮ? በአምሳሉ ሲባል ልክ አንተ እንዳልከው ነው እንጂ እንደዚህ አካላዊ ያለህን የሚመስል አካል ይመጣ ማለት አይደለም። እኔ እኮ አልገባኝም ነበር። አንተ እንዳልከው ነው ስትደግሞ እኮ ይሄ እንድታም ለክርስትና ነው ይሄው አንቀዛነች ይቻላል እንዴ? አንተ እንዳልከው ነው። አዎ አላህ እንደዛ ሲል በራሱ ፊዚካዊ አካል አይደለም እየተናገረ ያለው። እንደዚህኛው ፊዚካዊ አካል ነው እየተናገረ ያለው። እንደ ክርስትና መጽሐፍ አይደለ? አይታችኋል? ሐዲሳት አባቶች ሲተረጉሙ እንደ ክርስትና ኖ እንደዛ አይደለም ያልኩት ይላል። በመንፈስ ነው ያው በመንፈስ ወይም ደግሞ በእውቀት ነው እንጂ እንደዛ ያለው የለም። ማስረጃ አንተ እስኪ አምጣ። ሟች እንደሚሞት አድርጎ ነው የፈጠረው የሚል አምጣ። አደም ሟች አይደለ? አልሞተም። አደም በህይወት አለ። አረ ምን ጉድ መጣብን። ስለዚህ እግዚአብሔር ይሞታል ማለት ነው። እግዚአብሔር ይሞታል። የኛን ተይው፣ የኛው እኮ አብራራን። አሁን እኮ መረው እስልምናውን በክርስትና መትለኪው ክርስትናውን ወደ ቃይ ሙስሊሞች ያሳዝኑኛል። በቃ እንደው ሐዲሳትንም በአባቶች ትምህርት መፈሰር ጀመሩ። ይሄው እንደዛ አላልኩም። ሲጀመር አዩ እኮ አምጣልኝ ከቁርአን ነው። አዩት ችግር የለውም። በቁርአን ደግሞ ሌሎችን እንሄድበታለን። አሁን ክርስትናው ላይ ያነሳሽው ነገር አራሃይ አስረጅንሽ። በነገራችን ላይ ሟች ነው ወደሚለው ሄድሽ እንጂ አላህ ሟች ለመሆኑ አሳይሽ ነው የሚል እኮ እሱን ነው የምፈልገው። አላህ ቆይ ችግር የለም። አላህ በአምሳሉ ፈጠረ ማለት ልክ አሁን ለምሳሌ የሰው ልጅ ያያላ
አላህ ሟች ነው ለሚለው ግብዳ የሆነ ማስረጃ ዱብ አረግልሻለሁ። እንደው እያጣመምሽው ነው ያመጣሁት ሐዲስ እንጂ ይህንን ያመጣሁት በአክፋየር ማድረጌ ነው። ክርስትናው ላይ ያነሳሽው ነገር እስልምናው ላይም እንየው በሚል መጥተናል። ክርስትና ላይ ምን አለ እግዚአብሔር ምንድነው ችግሩ? ቆይ ግን አፍሽ በላሻል። ያው ከበላሽ ማለት ነው የግድ ማክሽ መክፈት አይጠበቅብሽም። ማክሽ ዝግ እንዳለ ማውራት ትችያለሽ፣ መለፍለፍ ትችያለሽ። ዘን ሲያስፈልግ ማክሽን መክፈት ማለት ነው። እኔ ክፈሽ ስልሽ ምንድነው ደግሞ እኔ አልተሳደብኩም። ከሆነ ምና መለፍለፍ ምናምን አፍሽ በላሻል ምናምን ምን አሳደበ? በቃ አፉ በኝ ይቅር በኝ። አሁን ማክሽ ነው። እሺ በቃ እሺ በአካል አይደለም እያልኩ ነው እዚህ በቃ እሺ እኮ እሺ ማክሽን ያጅልኝ ችግር የለውም። መረጃ አላህ ሟች ነው የሚለው አሁን በነገራችን ላይ ሀዩቲ ሟች ነው ለሚለው ቆይ ያመጣልሻለሁ። ሲጀመር በዚህ በነገራችን ላይ አሁን ባመጣሁት ሐዲስ በራሱ ሟች ነው የሚል አርጊመንት ልናነሳ እንችላለን። ለምን ከተባለ አደምን በአምሳል አላህ ከፈጠረው አደም ሟች ነው አላህ ሟች ነው ማለት ነው። አለቀ። ግን ለዚህ አይደለም መረጃ እንደዚህ ተብራራበት እኮ መረጃ ኧረ በስመ አብ አንተ ሚውት አታድርጉኝ። ቱን ራሱ ጨመረብላ። ተረጋጊ። ታወሪያለሽ ሀዩ ላውራ። እኔ እኮ እንዴት ያለ ነገር ነው አንተዬ። አዳም ማን ነው አላህ ሟች ነው ለሚለው ግብዳዬ ራሱ አላህ ራሱ እንደተፈጠረ አሳይሻለሁ። ስለዚህ ሟች ነው የሚለውን አሳይሻለሁ። አላህ ተፈጥሯል፣ ያንን አሳይሻለሁ። እሺ ድቡዳዬ ሐዲስ አመጣልሻለሁ። ባይሆን እሱን ታዩና አሁን ምን የመጣበት አረጉ ማይክ ምንድነው ችግሩ? በእናት ቁርአን እኔ ብቻ ላውራ እንገባለን። የመጣሁበት ነገር ብቻ አውራ ስለ ያን ነግሬሽም እኮ አስተክመሽ ሰው ሲያወራ አይሰማም ዴ 10 ጊዜ ነው እንደ ምን ነግሬሽ አትክፈቺ ወይ ከዛ ጫጫታ ዞር አላልሽ። ለሁለታችሁም እየተመላለሳችሁ እንዳታወሩ። አንቺ ስታወሪ ድምፁ አይሰማም አትክፈቺ ሲያወራ። አንቺ እኮ እሱ እንዳይሰማ ነው እየከፈትሽ ዝም ብለሽ ሌላ ነገር የምታወሪው። መረጃም ሲያወራ ትከፍችበታለሽ፣ እንትንም ሲያወራ እንትን ካላመጣት ያለሽ አትደማመጡ። ስለዚህ ሚውት አድርጊ እሱ ሲያወራ። እንደኔ እንደዚህ ድምፅ አልጮህም። እሱ ጠዋት በሱ አልጠጣም፣ ለዛ ነው። ኧረ እኔ ቆይ ልጩህ እንዲህ ባይዘው እየጮህኩ መሰለኝ ስልኬ ስለታፈነ ነው። እና አሁን ምንድነው ሀዩ ቆይ ችግር የለውም። ስቴፕ ባይ ስቴፕ ነው። አንቺ ስላልሽኝ ብቻ ወደዛ አልሄድም። አላህ እንደተፈጠረ ሟች እንደሆነ ግብዳ የሐዲስ ዱብ አደርግልሻለሁ። ባይሆን ግን የመጣሁበትን መንገድ መልቀቅ አልፈልግም። ለምን ክርስትናው ላይ እንደ ትልቅ ነገር ይዘሽው መጥተሽ ያነሳሽው ነገር በተመሳሳይ እስልምና ላይ ማንሳት ስለምፈልግ ምን ብለሽ እንደምትመልሽ ማየት ስለምፈልግ ነው። ያም አላህ አደምን በራሱ መልክ ፈጠረው አለ። በራሱ መልክ ፈጠረው በማለት ተናገረ። ያው ሌሎች ሐዲሳት ከተፈለጉ እዚሁ እሺ መልክ ሲባል ሱራ አይደለም ወገን አካል አይደለም እያልኩ ነው። አይደለም ሱራ ወይም እንደዚህ መልክ አይደለም እያልኩ ችግር የለውም። ማስረጃ አይደለም ገባኝ። እኔ አሁን እንዳለው እኮ መልክ አይደለም መልክ። እሺ ቁርአን ግባና አላህ Subhanahu Wa Ta'ala ህያው እንደሆነ ፍጡር እንዳልሆነ ይናገራል። ፈጣሪ እንደሆነ ይናገራል። ስለዚህ ይሄ አደም ደግሞ ፍጡር ምስል የሚለውን አረዲያ መቻል ፈጠረው ማለት እንደፈጠረው ባህሪሱም ይያየ ምስል አይደለም። አላህን እኮ እዚህ ጋር አካላዊ ምስል አይደለም። ምስል እንዳልሆነማ ምንም አይመስልም ማለት ብሏል ቁርአን ላይ። ክፈትላትና ቁርአኑ ላይ እስኪ ታሳየ። ያው አንድ መልክ አይደለም የሚለው ሱረቱ በቀራ 256 ላይ ማንንም መልክ እንደሌለው ይናገራል፣ ማንንም እንደማይመስል። ስለዚህ እዚህ አደምን ይመስላል የሚል መልክ አይደለም ወይም አካላዊ እንትን አይደለም፣ አካል አይደለም። እዚህ ጋር ማንንም አይመስልም የሚለው በእውቀት ነው። በእውቀትም የሚል አይደል፣ በእውቀትም በዛቱም በምንነቱም ማንንም አይመስልም። ስለዚህ አንተ አደም እዚህ ጋር በአምሳሉ ፈጠረው ሲባል እንደዚህ በአካል በምንነት በምስል አይደለም። ቆይ ማብራሪያ እዛ ጋር አሁን የምንፈልገው እንደማይመስለው ነው በማየት ሲጀመር እዛ ላይ አይደለም ልስጥሽ። በቀራ ላይ የለም። በቀራ 256 አይ ልስጥሽ ወይ በቀራ መስሎ የተሳስቸ ነው እንዴ? ተሳስተሻል። ላ አይደለም አውሳ ቆይ ልፈልገው። ከምትፈልግ ዝሮ እንደዚህ ይላል ለይስ ከሚስሉ
ይላል። هو سميع البصير የሚለው ቆይ ጠብቀኝ ልፈልገው። እሱ በእውቀት ነው ችግር የለውም። ኡስታዝ ወይድ ባይዘው ልክ እንደዚህ ነው የሚያደርገው። እሱ በእውቀት ነው ችግር የለውም። ኢየሱስ ማን ነው? ቶማስ ኢየሱስ ክርስቶስን ጌታዬና አምላኬ አለው ይባላል። ደንግጦ ነው። ቆይ አንዴ ማስረጃሽ ማስረጃ አሁን ለተናገርሽ ማስረጃ ተፍሲር ማንንም ነገር አይመስልም እያልኩ ነው እኮ። አይ ተፍሲር ማስረጃሽ ተፍሲር አላህ ባህሪ ላይ አላህ ሱብሃነሁ ወተዓላ ባህሪ ላይ እኮ ነው ያለ ነው። አሁን ያለ ነው ባህሪው ላይ ነው አይደል እንዴ? እኮ አው ተፍሲር ባህሪው እንደዚህ ነው ብሎ የሚያብራራ ምንነቱንም ይጨምራል። ምንነቱንም ይጨምራል። እስኪ አንቺ እንትኑን ይዘሽ ነይ፣ ቁርአን ላይ ያለውን ይዘሽ ነይና አደም አላህን በምን እንደሚመስለው ማወቅ ስለምንፈልግ ነው። ከዛ ታሳይናለሽ በምን እንደሚመስለው እኮ። ለምሳሌ አደም ይሰማል ሲባል ግን ልክ እንደሱ አላህ Subhanahu Wa Ta'ala ይመስላል ማለት አይደለም። ያስተውላል፣ ያስተነትናል። ብቻ አምጪልን በምን እንደሚመስለው ቁርአን ላይ። እሺ እሱን አመጣለሁኝ፣ ግን ከቁርአን ያሳየኝ በቃ። እሺ ይሄንን ያመጣልሽ ችግር የለውም። አሁን ከቁርአን አላህ ማች ነው የሚለው እሱ ያምጣልኝ። እኔ አሁን ለምሳሌ ሐዲስ ሰጥቻለሁ አይደለ? ለሰጠሁት ሐዲስ ደግሞ የራሴን ማብራሪያ የጨመርኩ እንዳይሆን ሐዲስ ማለት ለዛ ሐዲስ ማብራሪያ ማስረጃ አምጣ ከተባለ አንብቢ ምን እንደሚል አንብቢ። ባይዘው የሐዲሱ ማብራሪያ ነው ወኔ ያመጣሁት። ከየት ነው ያመጣው? እኔ ታውቃለህ አንተ ከየት እንዳመጣው? እንዴት ያለ ነገር ነው? የሐዲስ ሊቃውንት ማብራሪያ የተናገሩትን ነው እንግዲህ እኔ ያመጣሁት። ቁርአን ላይ ያለው ዌብሳይት አይዋ አለሽ ሀዩ ሊቃውንት የፈሰሩትን ፍሰራ ላሳይሽ። ኦኬ ልጅቱ የለችም። አሁን ከችግሩ ማስረጃ ማትሰጥም። እኛውን ሸርህ ማምጣት እንችላለን። ልክ እንደዚህ የሐዲሱን ሸርህ ማምጣት እንችላለን። በዚያ ምን ያውን ለምሳሌ ማሳየት እችላለሁ። ያው የሐዲሱ ሸርህ እንድታዩት በዚህኛው ማሳየት እንችላለን። አላህ ፖዝናት። ኦኬ ልጅቱ ወጣለች እንዴ? ወጣች እንዴ? ወጣ ነው አስወጣች። አይ ወጣ መሰለኝ። አይ በድምጿ ደግሞ በጣም ይረብሻል እኮ ነው ጨንቆኛው። ስለ አላህ ፍጥረት በነገራችን ላይ አሁን ደኢፍ አድርገውት ነው እንጂ አላህ ራሱን ከፈረስ ፈጠረ የሚል አለ። ሲጀመር ደኢፍ ሐዲስም ይቀበላሉ፣ ግን ደኢፍ አድርገውታል። አላህ ራሱን ከፈረስ ፈጠረ። መጀመሪያ ፈረሶች እንዲጋለቡ አደረገ። ተጋለቡ ዘን ላብ ሲያልባቸው ከላባቸው አላህ ተፈጠረ ምናምን የሚል ነገር አለ። ሐዲስ አስቀምጠውታል፣ ግን አይ ውሸት ነው ብለውታል። አሁን ላይ ሲጀመር ውሸት ሐዲስም ይቀበላል። ሐዲሱን እንየው እንዴ። ግን ደኢፍ አመጣ ውሸት ምናምን እንዳትሉ አስቀድሜ እየተናገርኩ ነው። ሐዲሱ ውሸት ነው ብለውታል። የማን ነው? የሙስሊሞች ነው። ካሜራ አይ ማን ነው የተናገረው? ሐዲሱ ቆይ እናያለን። አይዘውይ እዚህ ውስጥ ካላችሁ የምትከፍቱ ሰዎች ካላችሁ ብትከፍቱ ጥሩ ነውና ብትከፍቱና እናንተ ጋር ቢኬድ ከ4 ሰዓት ተኩል ምናምን የጀመርኩት 9 ሰዓት ሊሆን ነውና እንደዚህ አንተ ካሜራ ግን በቃ ነው አይሆንልኝ። አግዙት አንዳችሁ ቤት ክፈቱ ወገን የምትከፍቱ ሰላም እንዴት ዋላችሁ? እኔ ሰላም ልበላችሁና ቲጂ ቤትሽን ትከፍቻለሽ። ቲጂ አለሽ? እኔ ጋር ነው። እንኳን አደረሳችሁ ለእመቤታችን። ሰላም እንዴት ናችሁ ሁላችሁ? በነገራችን ላይ ከድር አልሰማ ቪኪ ሰምተንሽ ወርደሽ ከፈቺና ቲጂ ትከፍታለች። ቲጂ ምናልባት አሁን ያልከፈተችው ስራ ላይ ካለሽ ብዬ ችግር የለም። አሁን ክርስቲያን ቤት እንሄዳለን። ክርስቲያን ከፈቺና እሺ። እና ቪጊ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው የሚል አለ።
ቅድም የመዝሙረ ዳዊት ክፍል ጥሩ አምጥተሃል። በተጨማሪ ደግሞ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስ ነው ይላል። ስለዚህ እግዚአብሔር መንፈስ ነው፣ ሁሉም ቦታ ይገኛል እና እችን ለመናገር ፈልጌ ነበር። ለማንኛውም ቃለ ሕይወት ያሰማልን። ቪጊ ሁላችሁም እናመሰግናለን ለትምህርቱ። በርቱ፣ ቀጥሉ። እሺ አሚን ያ ረብ። እግዚአብሔር ራሱን መፍጠር በፈለገ ጊዜ ፈረሶችን ፈጠረ፣ ዘር አደረጋቸው፣ ላብም አደረገላቸው። ያው ጋልቡ ማለት ነው። ዘን ሲጋልቡ ምናምን ነገር ከዚያ ላብም ራሱን ፈጠረ ማለት ነው ሲያልባቸው። ያው ሐዲሱ ምናምን አለ ታያችኋል። ተራኪው ማን እንደሆነ ኢብኑል ቀይም ነው። ባይዘዌ ሐዲሱ በራሱ የሚናገረው ኢብኑል ቀይም ነው። ሐዲሱ እኮ ባይዘዌ ውሸት ነው ፈጠራ ነው ምናምን ብለውታል። ዞሮ ግን ያው ቁጥሩ ምናምን አለ ገጽ ወይም ቁጥር ብለው ገጽ ያንንም አስቀምጠዋል። ግን ሐዲሱ ውሸት ነው ብለውታል አሁን ላይ። ዞሮ ባይዘዌ ይሄ እንመጣበታለን። ሙስሊሞች ውሸት ሐዲስ ይቀበላሉ። ሙስሊሞች ውሸት ሐዲስ ይቀበላሉ ማለት ደኢፍም ቢሆን ደኢፍም ተብሎ ተሰይሞ ቢሆን ደኢፍ ያሉት የሆኑ ወገኖች ስለሆኑ ያ ደኢፍ ያሉትን እንትን ሐዲስ የሚቀበሉ ወገኖች የሚቀበሉ ሙስሊሞች አሉ፣ ያንን ሐሳብ የሚስማሙ። ስለዚህ ደኢፍ ስለተባለ ብቻ ሙሉ በሙሉ ተቀባይነት የለውም ማለት አይደለም። ምናልባት ሰንሰለቱ የደከመ ነው ምናምን ከማለት አንጻር እንጂ ለምሳሌ እኔ ስለ አንድ የክርስትና አስተምሮ ከምናገርና እኔ ብናገረውና ደግሞ የሆነ ቀደም ያለ አባት ቢናገረው ያ ቀደም ያለው አባት የተናገረውን ተናግሬ ከሆነ የዛን አባት እንትን ጠቅሳለሁ። ያለዛ ግን ከእኔ ብቻ እየተሰማ ከሆነ እኔ ከዛ እንኳን ወስጄው ቢሆን ከዛ ስላልሰሙት ከመጀመሪያው ሰንሰለቱን ስላልሰሙት ከእኔ ጋር ስለሆነ የጀመሩት እኔ ሩቅ ከሆንኩኝ እንትን ይሉኛል ማለት ተቀባይነት ዝቅ እያለ ይሄዳል ነው እንጂ ደኢፍ ማለት ሙሉ በሙሉ ተቀባይነት እንደዛማ ቢሆን አይጻፍም ነበር። ሲጀምር ምንም የማይቀበሉት ከሆነ አይጻፍም ነበር። የተጻፈው የሚቀበሉት ስላለ ነው። የሚቀበሉት አካላት ወይ ደግሞ የሆነ አይን የሚቀበሉት ነገር ስላለ ነው። ግን ደካማ ነው ማለት ነው ነገርየው እንጂ ደኢፍ አይቀበሉም ማለት አይደለም። እንግዲህ አላህም ከተፈጠረ ማን እንደፈጠረው ፈረሱን ራሱ ማን ፈጠረው ነው አሁን ችግሩ። ያው ያ ብቻ ሳይሆን ከድሮ ምን እንዴት እንደሚያታሏችሁ ተመልከተችና ጭር ነገር ብቻ ላሳይ። ምን አለ? ዘ ፕሮፌት ሰይድ ኢማኑኤል ኖት ቢ አስክድ ቆይኛውን ነጭላርጋ ኖት ቢ አስክድ አስቱ ዋይ ሂ ቤት ሂዝ ዋይፍ አለ። አንድ ሰው ሚስቱን ለምን እንደመታት አይጠየቅም አለ። ሐዲሱ ምንድን ነው? ሐዲሱን ማሳየት ከተቻለ ይታያል። ደኢፍ ሱናን አቢ ዳውድ ነው። እዛው ሜዝንት ነው። ሱናን አቢ ዳውድ 21:47 ሐዲሱ ደኢፍ ነው አይደለ? ከድሮይ ያ ደኢፍ ካለ ተመልከት ተአምር። ሙስሊሞች አሁን ሐዲሱ ደኢፍ የሆነው የትኛው መሰላችሁ? አንድ ወንድ ሚስቱን ለምን እንደመታት አይጠየቅም የሚለው ሐዲስ ደኢፍ ነው አለ። በቃ ውሸት ነው፣ ይሄ ውሸት ነው፣ ቅጥፈት የሆነ ሐዲስ ነው አለ። ሐዲሱ እንደዚህ አይነት ሐዲስ የለም፣ ቅጥፈት ነው፣ ውሸት ነው ብለው አስቀምጠውታል። ላሳያችሁ ሌላ ሐዲስ a man should not be asked why he beat his wife አለ። ኦኬ ወዲህ ተመለሰ። ቆይሽ ይታያችኋል። ሐዲሱን ነው ከድሮ ሐሰን ነው። የት ነው ያለው? ኦኬ ቆይ ኦኬ ይታያል። የማን ሹድ ኖት ቢ አስክድ ሚስቱን ለምን እንደመታት አይጠየቅም ብሎ ተቀባይነት አለው። ሐሰን ነው፣ ይሄ ጥሩ ነው አሉት። ሌላ ተአምር ላሳይ። ይሄኛው ስክሪንሻት ነው ባይዘው ከዚህ በፊት ያደረጉት ነው። አያው ሐዲሱ እዛኛው ላይ ውሸት ነው አሉት፣ እዚህኛው ደግሞ ተቀበሉት ማለት ነው። ኢቭን ደኢፍ ሐዲስ እንኳን ተቀባይነት አለው ማለት ነው። አሁን ደግሞ ያደረጉትን ተአምር ላሳየ ምን እንዳደረጉ። አሁን ያሳየዋችሁ ሐዲሱ ከዚህ በፊት ስክሪንሻት ያደረኩት ነው። አሁን ላይ ደኢፍ ብለውታል መልሰው። እንዴት እንደሚቀልድባቸው እኮ ነው እግዚአብሔርን። ቆይ ላሳያችሁ። አይ ሙስሊሞች እኔ በጣም ነው የሚያሳዝኑኝ። በቃ ገራሚ ናቸው እኮ በእናት
የማንሹል ብሎ ይታያል። ደኢፍ አለው። ምናልባት ሐዲሱ የተለያየ እያመጣ ያለ እንዳይመስል ሱናን ኢብን ማጃህ 1986 ነበር አይደለ? 1986 ያኛውም ላሳያችሁ ስንት እንደሆነ። ያኛውም 1986 ነው። 1986 ሐዲሱን ተመልከቱት። ሐዲሱን መመልከት አይወዝ የጌስት ምናምን ነው የሚለው። የኛውም ልክ እንደዚሁ ሐዲሱ በራሱ ተመሳሳይ ነው። አይወዝ የጌስት ምናምን ይላል። ከዚህ በፊት ስክሪንሻት ያደረግነው ነበርና አሁን ደኢፍ አድርገውታል። ከዚህ በፊት ግን ሐሰን ነበር። በሌላ ሐዲስ ደግሞ ደኢፍ ነበር። ብዙ ሐዲስ በጣም ብዙ ሐዲስ አውቃለሁ። ሰሂህ ሁሉ የነበረው ደኢፍ የሆነ አይደለም። ሐሰን ሰሂህ የሆነ ደኢፍ የተደረገ በጣም ብዙ ሐዲስ አውቃለሁ። እየካዱት ነው አትለኝም ታዲያ? እንደዛማ ገገት አድርገው ከፈት ሲያደርጉ እኮ ስራ ሰርተው እንደምንትን እንደሚሉላ። አሁን ክርስቲያን ጋር ሄዱ። ክርስቲያን እየጠበቀችኝ ነው እዛው ጂምናስቲ ወይ ሮማ። እሺ አፊክ እንዳጠይቀው እናንተ ግን ቀድማችሁ እየሄዳችሁ አስቸገራቻቸው ሙስሊሞችን። ሐዲሱ በራሱ አንዲ አኒ ቻርጅ ስልኪ ሁለት ነው ያለው ላለው አንቺ ታወሪያለሽ። ሰላም ብያለሁ ሩሃማ እንደምን አለሽ? አልሰማሁሽ። እግዚአብሔር ይመስገን። አይደለም ቀደም ያልከው ፊቅ የሚጻፉ ሰዎችን ጠቅሳቸው ነበር የሚጽፉትንና ሰው ለመቀበል ይችላሉ የመሰረቱት። አው ከአራቱ አንዱን መጽሐፍ ይከተላል። ደግሞ ምንም አይነት ፊቅ የማይከተሉ ደግሞ አሉ። አስደናቂ ሰዎች ባይዘው ፊቅ በራሱ አራት ብቻ አይደሉም ያሉት። ሰው ግራ እንዳይጋባ በሚል ነው አራት ያልኩት። አብዛኛው ስለ እስልምናው እንኳን የሚያውቅ ምናምን አራት እንደሆኑ ነው የሚያውቅ እንጂ ስድስት ናቸው። የሺዓዎች ምናምን ተጨማምሮ ስድስት ናቸው ፊቆቹ። እንደውም ሰባት ናቸው። ስድስት ብቻ አይደለም። መዘርዘር ከተፈለገ ዘረዝራቸዋለሁ። ግን አብዛኛው ሰው የሚያውቃቸው ጨምር ትላለክ ሰባት ናቸው። ግን አብዛኛው ሰው የሚያውቃቸው አራቱን መዝሐብ ነው። ማሊኪ አለ፣ ሐንበሊ ፊቅ የማሊክ ፊቅ አለ፣ የሐንበሊ ፊቅ አለ፣ የሐነፊ አለ፣ የሻፊዒ አለ። ሐነፊና ሻፊዒ በኢትዮጵያ ውስጥም አሉ። ያው ሻፊዒ ነው አብዛኛው፣ ግን ሐነፊም በጥቂቱ አለ። እነ ማሊኪ ምናምን ደግሞ በአልጄሪያ ሊቢያ ምናምን ያሉት ናቸው። እነ ሐንበሊ ደግሞ በኢራን ምናምን ያሉት ናቸው። ሐንበሊ በጣም ከባባድ ሰዎች ናቸው። በጣም አስቸጋሪ ናቸው ያንን ፊቅ የሚከተሉት። ለማንኛውም ስልኬ አንድ ሁለት ቻርጅ ነው ያለው። በሚገርም ሁኔታ ከድሮ መውጣት ፈልጓል። ደክሞታል። ስልች ተዛለ ናንሻ ሰላም ብያለሁ ሁላችሁንም። ሰላም ቢክሻ፣ እንዴት ነህ? ደህና ናችሁ ወይ? ከድሮ ክርስቲያን ነው ተገናኝታችሁ ነው? እሺ እንዴት ናችሁ? ደህና ናችሁ? አለን እንኳን በሰላም መጣ። ትንሽ እኔ ጋር ጫጫታ አለ አይደለ? ይሰማል ድምጼ? ያው እናንተ ሆዳችሁን እየሞላችሁ አይደል? እንዴት ጫጫታ አይደለም? ይቀልዳሉ እነዚህ ተገናኝተው ሆዳቸውን እቃ ይገባበዙልኛል። ቪኪ አለ ከድሮ እንዴት ናችሁ? የሁለት ሰው ድምፅ ነው እዛ ውስጥ የሚሰማው። ሩሃማ የመሲሁ ላኪ ቺጂ ሁላችሁም ደህና ናችሁ ወይ? ሆዳቸውን በሚሞልበት ቦታ ላይ ናቸው። አንዴ ይገብሻል። መልካም ሆድ መሙላት። ሰላም ብያለሁ።